በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘብጽሐነ እስከ ዛቲ ሰዓት ቅድሚ ኩሉ ልዕሊ ኩሉ ናብዛ ሰዓት እዚኣ ዘብጽሐኸና ናይ አቦታትና ናይ ቅዱሳን አምላኽ ናትና እውን አምላኽ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እመ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጻሕ እያ። ከምኡ እውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተወሃቦም ክብሪ መጠን ኩሉ ምስጋና ይብጻሕ እዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንጻዲቁ አቡነ አረጋዊ ወርሓዊ በዓል ብሰላም አብጽሖኩም አብጽሕና። በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ዕለት 14 ወርሓዊ በዓሉ እንገብረሉ ጻዲቁ አቦና አቡነ አረጋዊ እዩ። ሎሚ እግዚአብሔር አምላኽና ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ናቱ ቅዱስ ፍቃድ ይኹነልና። ኣብ ሰነ 14 ዓመታውን ወርሓውን ክብረ በዓሎም ዝኾነ ቅዱሳን ብሰላም ናፍቲ ዕለት እሱ አምላኽና ቅዱስ እግዚአብሔር ስለ ዘብጽሐና ሽሙ ዝተኸበረን ዝተመስገነን ይኹን። ሎሚ ሰነ 14 ኣብ ቅዳሴ ጊዜ ናይ ቅዳሴ ምስባኽ ኣብ መዝሙረ ዳዊት ምዕራፍ 35 ቁጽሪ 16 ዘሎ ናይ እግዚአብሔር ቃል እዩ። ፈቶኑኒ ብሰሓቕ እውን ሓጨጩለይ ኣስናኖም እውን ኣብ ልዕለይ ሓርቆሙለይ ኦ ጎይታ ክሳብ መዓዝ ኢኻ እትርእየለይ እዩ ዝብል ልበ አምላክ ዳዊት ኣብ ልዕሊኡ ተኣኪቦም ግፍዐኛታት መከራ ከብጽሕሉ እንተለዉ ክፍትኑን እንተለዉ ፈቲኖም ድማ ክሕጭጩለይ እንተለዉ ኣስናኖም ድማ ኣብ ልዕለይ ክሕርቅሙ እንተለዉ እስካብ መዓዝ ኢኻ ብኽፉእ ስርሖም ዘይትፈርደሎም እናበለ እዩ ልበ አምላክ ዳዊት አውዚ ዝዝምር ዘሎ። ኦ ጎይታይ ነቶም ዝገፍዑኒ ግፍዓዮም ነቶም ዝወግእኑ እውን ተዋግኡ እናበለ እዩ ልበ አምላክ ዳዊት አውዚ መዝሙር እዚ ዝዝምር። ስለዚ አምላኽና ቅዱስ እግዚአብሔር እቶም ኣብ ልዕሌና ፈተና ዘብጽሑልና መከራ ድማ ኣብ ልዕሌና ክመጽእ ዝገብሩ ካብ ልብኦም ክፍኣት ድማ ዘይመለሱ ናይ ክፍኣቶም ዋጋ ዝህብ ንሱ ስለ ዝኾነ ንሕና ክፍኣትን መከራን ኣብ ልዕሌና ክበጽሐና እንተሎ ኣማሪርና ተስፋ ክንቆርጽ ዘይኾነስ ከም ልበ አምላክ ዳዊት ነዞም ክፉኣት ሰባት እዚኦም ካባይ ኣርሕቐለይ ካብ መንገደይ ኩሉ እውን ዘወር ኣብሎም ኢልና ናብ ኣምላኽና ናብ እግዚአብሔር ኢና ክንጽሊ ዝግብአና። ልበ አምላክ ዳዊት ብህይወት ዘመኑ ዝወለዶ ውላድ አቤሴሎም እውን ካብ ቤተ መንግስቲ አውፂእዎ እዩ። ካብ ቤተ መንግስቲ አውፂኡ ድማ ንሱ ኣብ ቤተ መንግስቱ ኮይኑ ውላዱ ንጉስ ዳዊት ግን ካብ ቤተ መንግስቱ ወፂኡ እዩ። ስለዚ ነቶም ዘጋፍዑን ግፍዓዮም ነቶም ዝወግእን እውን ተዋግኡ እዮም እናበለ ልበ አምላክ ዳዊት ክዝምር እንተሎ ንምልከት ኢና ማለት። ስለዚ እዞም ክፉኣት እዚኦም ብህይወት ዘመንና ግፍዒ ዘብጽሑልና ብዙሓት እዮም። እንቕበረሉ ጉድጓድ ኩዒቶም እውን ዘዳለው ብዙሓት ክህልው ይኽእሉ እዮም። ናብ ልቦም ንክምለሱ
ምጽላይ የድሊ እዩ እንድሕር ዘይምለሱ ካብ ክፍኣት ስርሖም ልቦም ድማ ብሓጢኣትን ብኽፍኣትን ዝደንደነ እንድሕር ኮይኑ ግን ኣምላኽና ቅዱስ እግዚኣብሔር ካብ ልዕለይ እንታይ ግበሮም ኣግልህዮም ካብ ልዕለይ ድማ ኣውግዶም ኣብ መንገደይ እውን ዕንቅፋት ኣይኹኑኒ ብየማነይ ብጸጋመይ ብመንገደይ ሁሉ ንስኻ ምርሓኒ ፈቲኖም ንዝስሕቁኒ ንዝሕጭጩለይ ሰባት ድማ ኣሕሊፍኻ ኣይተሃበኒ ናብ ክፉኣት ሰባት እናበልና ክንጽሊ እዩ ዝግብአና ሎሚ ብኽፍዓት ዓይኒ ዙርዩና ናይና ውድቀት ጥራሕ ዝምነዩ ብዙሓት ሰባት እኒአው እዮም ናብዞም ክፉኣት ሰባት እዚኦም ድማ እግዚኣብሔር ኣሕሊፉ ምእንቲ ከይህበና ምጽላይ የድሊ እዩ ምብርታዕ እውን የድሊ እዩ ማለት እዩ ሰብ ንሰብ ክፉእ ንምስራሕ ዝዓረፈሉ ግዜ የለን ማለት እዩ ስለዚ ዞም ክፉኣት ሰባት እዚኦም መጺኦም ግን ንዓና ንከይጎድኡና ንዓናዊ ህይወትና ሁሉ ዕንቅፋት ንከይኾኑና ንኣእምሮና ድማ ዓረፍቲ ምእንቲ ከይንስእን ኣምላኽና ቅዱስ እግዚኣብሔር ነዚኣቶም ካብ መንገድና ሁሉ ኣውግደልና ንኩሉ ነገር እትሕልፍ ነገራት ሁሉ ድማ እታስተኻኽል ንኩሉ ከም ግብሩ ከም ስርሑ ድማ እትፈርድ ንስኻ ኢኻ እሞ ነዞም ግፍዐኛታትን ክፉእ ነገር ዝሓስውን ኣስናኖም ዝሕርቁምለይ ድማ ካባይ ኣውግዶም እናበልና ናብ ኣምላኽና ናብ እግዚኣብሔር ክንጽሊ ይግብአና እምበር ንምንታይ ሰብ ዝገይርለይ ንምንታይ ሰብ ከምዚ ኣነ ጽቡቕ ነገርኩስ ሕማቕ ገይርለይ እናበልና ንጭነቕ እንድሕር ኮይንና መፍትሒ ንረኽብ ካብ ምጭናቕ እናግንዮ ጉድኣት እምበር ጥቕሚ ከምዚ የለ ቅድሚ ኸዚ እውን ተነጋጊርና ኢና ስለዚ ንሃምዚ ዝገብሩልና ሰባት ጠባዮም ስለ ዝኾነ እዩ ናይ ክፍኣት ስርሖም ተለማሚዶም ዕለታዊ ግብሮም ስለ ዝገብርዎ እዩ ነዞም ዕለታዊ ተግባሮም ክፍኣት ስርሖም ናይ ሰብ ውድቀት ድማ ንክርዩ ሰብ ጽቡቕ ነገር ክረክብ እንተሎ ዓይኖም ደም ዝመልእ ሰባት ናባና ናይ ክፍኣት መርዞም ምእንቲ ከይነዝሑልና ካብኡ ከምልጠና ካብኡ ከውፅአና ዝኽእል ኣምላኽና ቅዱስ እግዚኣብሔር ምዃኑ ፈሊጥና ተረዲእና ናብ ክፉኣት ፈሪሃ እግዚኣብሔር ናብ ዘይብሎም ሰባት ድማ ኣመሓላሊፉ ንከይበና ኣምላኽና ቅዱስ እግዚኣብሔር ክንጽሊ ክንተግህ ይግብአና ነዙይ ልቢ ኣምላክ ዳዊት እውን ስኖም ይሕርቁሙሉ እዮም ዘለዉ ክፉእ ነገር ድማ ይሓስውሉ እዮም ለለዉ ስለዚ ኣምላኽ ቅዱስ እግዚኣብሔር ፍረደሎም ካብ መንገደይ ሁሉ ድማ እንታይ ግበሮም ንዝወር ንክብሉ ግበሮም ኢሉ ዝዘመረ ንዙይ እዩ ስለዚ ክፉእ ነገር ዝሓስቡ ሰባት ኣብ ልዕሌና ክለዓሉ እንተለዉ ክፉእ መከራ ሽግር ከጋጥመና እንተሎ ናብ እግዚኣብሔር ጸሊና መፍትሒ ንረክብ ምዃንና እዩ ኣብዚ ልቢ ኣምላክ ዳዊት ዝነግረና ማለት እዩ ከምኡ እውን ብሰነ 14 ኣብ ቅዳሴ ግዜ ዝንበብ መልእኽቲ ናይ ሐዋርያው ቅዱስ ጳውሎስ መልእኽቲ ናብ ሰብ ዕብራውያን ምዕራፍ 12 ቁጽሪ 7 እስካብ 15 ዘሎ ናይ እግዚኣብሔር ቃል እዩ ከምዚ ድማ ይብል እግዚኣብሔር ከም ውሉዱ ይርኤኩም እዩ እሞ እንተቐጽዐኩም ተዓገሱ ኣቦኡ ዘይቐጽዖ ውሉድ ኸመን እዩ ከምቶም ኩሎም ውሉድ መቕጻዕቲ እንተዘይተቐቢልኩም ግና ድቓሉ ደኣ እምበር ውላድ ኣይኮንኩምን ኣብ ልዕሊ እዚ ብስጋ ዝወለዱና ኣቦታትና ዝቐጽዑና ካብኡ ኾኑ ንሕና እውን እናኽብሮም ካብኡ ኾንና ብሂወት ምእንቲ ክንነብር ነቲ መንፈሳዊ ኣቦና ደኣ ከመይ ኣብሊጽና ክንእዘዞ ዘይግብአና ስጋውያን ኣቦታትና ንቑሩብ ግዜ ከምቲ ጽቡቕ እዩ ኢሎም ዝገመትዎ ገይሮም ይቐጽዑና እግዚኣብሔር ግና ናይ ቅዱስንኡ ተኻፈልቲ ምእንቲ ክንኸውን ኢሉ ንጥቕምና ይቐጽዐና ኩሉ ቁጽዓት ንግዚኡ ይሕዝን እምበር ኣይሕጉስን እዩ ብትዕግስትን ዝተቐበልዎ ግና ንሓዋሩ ሰላም ዝመልኦ ናይ ጽድቂ ፍረ እዩ ዘፍርየሎም ስለዚ ዝደንዘዙ ኣእዳውን ዝደኸሙ ኣብራኽን ኣጽንዑ ዝሕንክስ ክሓዊ እምበር ዝገደደ ምእንቲ ከይዘናብልስ ናይ ኣጋርኹም ቁኑዕ መንገዲ ግበሩ ምስ ኩሉ ሰብ ብሰላም ንበሩ ብዘይ ቅድስና ሓደ እኳ ንእግዚኣብሔር ዝርኦ የለን እሞ ቅዱሳን ክትኾኑ ጸዓሩ እዩ ዝብል ኣብዚ ቅዱስ ጳውሎስ ብፍላይ ድማ ንዕብራውያን ሰባት ኣብ ዝጸሓፎ መልእኽቱ
ምዕራፍ 12 ክንምልከት እንተለና እግዚአብሔር ክናጥፍእ እንተለና ከም ዝቐጽዐና ከም ዝመኽረና ይነግረና እዩ። ወደይ ተግሳጽ ጐይታይ ተቃልል እንተ ቐጽዐካ እውን ተስፋ ኣይትቑረጽ። እግዚአብሔር ነቲ ዝፈትዎ እዩ ዝግስጾሞ ነቲ ከም ውሉድ ከም ወዱ ዝተቐበሎም እውን ይቐጽዖም እዩ ዝብል። ስለዚ ኣምላኽና ቅዱስ እግዚአብሔር ናቱ ውላድ ኢና፣ ንሕና ባእዳን ይኾንናይ እግዚአብሔር ደቁ ኢና፣ ብደሙ ድማ ዝገዝእና ናቱ ደቂ ኢና፣ ዝተበዥወና ዘድሐነና እዩ እግዚአብሔር ኣምላኽና። ስለዚ ንሕና ኣምላኽና ቅዱስ እግዚአብሔር ክነጥፍእ እንተለና ብኃጢአት መንገዲ ክንኸድ እንተለና ብኽፍኣት መንገዲ ክንኸድ እንተለና ብዘይጠቅምን ብዘይረብሕን መንገድታት ድማ መጓዓዝ ክንጅምር እንተለና ብሰነፋት መንገዲ ኣምላኽና ቅዱስ እግዚአብሔር ይግስጸና ይቐጽዐና ንኹልና እውን እንታይ ገብረና ይመኽረና ማለት እዩ። ሓደ ሰብ ዝኾነ መከራ ክጋጥሞ እንተሎ ዝኾነ ሽግር ክጋጥሞ እንተሎ ኣምላኸይ ቅዱስ እግዚአብሔር እናምልኽዎ ኣብ ቤተ መቅደሱ እናኸድኹ ሰዓታት እናቆምኹ መሃሌት እውን እናቆምኹ ቅዳሴ እውን እናቀደስኹ ንስሓ ኣትወ ቅዱስ ቁርባኑ ድማ ተቐቢለ እግዚአብሔር ንምንታይ ልፍትነኒ እግዚአብሔር ንምንታይ መከራ ዘምጽአለይ ዝብል ሰብ እኒኦ። እግዚአብሔር ንደቁ ንዝፈትውዎ ውሉዱ ንዝኾኑ እንታይ ይገብር ይቐጽዕ ይመክር እዩ። ምክንያቱ ንሕና እንሪኦ ዝተወሰነ ነገር እዩ። እግዚአብሔር ግን ኩሉ ነገርና መርሚሩ ዝፈልጥ ኣምላኽ እዩ ማለት ብቲ ንኸዶ ለለና መንገዲ ምእንቲ ከይንቕጽል ምእንቲ ኣምላኽና ቅዱስ እግዚአብሔር ከም ዝቐጽዐና ኣምላኽና ቅዱስ እግዚአብሔር ድማ ኣብ ልዕሌና ዝተወሰኑ መከራታትና ፈተና ከምጽእ ከም ዝኽእል ምፍላጥን ምርዳእን የድሊ እዩ። ኣምላኽና ቅዱስ እግዚአብሔር ዝቐጽዐና መከራ ፈተና ዝመጽእ ካብ ክፍኣት ዝተልዓለ ይኾነ። ኣምላኽና ቅዱስ እግዚአብሔር ክብርን ምስጋናን ንዑ ይኹን። ብባህሪኡ ንሱ ቅዱስ እዩ። ክፍኣት ዝበሃል ነገር የለይ። ኣቦና ውላድና ናይ ስጋ ዝቐጽዑና እኮ ንሕና ጽቡቓት ምእንቲ ክንኾን እዩ። በይጸሊኦምና ይኾን ብቖልዕነትና ዝገርፉና ዝወቕዑና እኮ እዚ መንገዲ እዚ ልክዕ ይኾነ ብቑኑዕ መንገዲ ኽድ ኢሎም ንዓና ጽቡቕ ዝኾነ ነገር ንሳቶም ጽቡቕ ኢሎም ዝገመትዎ ንዓና ዝጠቅም ነገር ተርእዩና ምእንቲ ይቐጽዑና እዮም። ኣምላኽና ቅዱስ እግዚአብሔር ዝቐጽዐና ዝኾነ ፈተና ወይ መከራ ኣብ ልዕሌና ዝመጽእ ንምንታይ እዩ ክንብል እንተለና ናይ ቅዱስንኡ ተኻፈልቲ ምእንቲ ክንኸውን ንዓና ጥቕሚ ኢሉ እዩ ኣምላኽና ቅዱስ እግዚአብሔር። ስለዚ ብንእሽተይ ነገር ክንፍተን እንተለና ዝኾነ ነገር ክበጽሐና እንተሎ መንገድና ምምርማር የድሊ። ኣብ ምንታይ እየ ዘለኹ እንታይ እየ ዝገብር ዘለኹ እግዚአብሔር ዝሕጉሶ ነገር ድየ ዝሰርሕ ኣለኹ ወይስ ንእግዚአብሔር ይሕዝኖ ኣለኹ እየ። ስለዚ ኣምላኽና ቅዱስ እግዚአብሔር ንሕዝኖ ኣለና እንድሕር ኮይንና ከምቶም ቅዱሳኑ ኣምላኾም ቅዱስ እግዚአብሔር ከም ዝሕጉስዎ ንሕና እውን ኣምላኽና ቅዱስ እግዚአብሔር ምእንቲ ክንሕጉሶ ብናይ ጽድቂ መንገዲ ክንጓዓዝ እዩ ዝግብአና። ስለዚ እግዚአብሔር ንደቁ ንውላዱ እንታይ ይገብር እዩ ይቐጽዕ እዩ ማለት እዩ። ዝቐጽዐና ግን ክንጠፍእ ዘይኾነስ ኣምላኽና ቅዱስ እግዚአብሔር ካብ ቅዱስንኡ ምእንቲ ተኻፈልቲ ክንኾን ንሱ ኣብ ዘይብሉና ኃጢአት መንደር ኾለል እናበልና እንደክም ኣምላኽና ቅዱስ እግዚአብሔር ምስኡ ሕብረት እንገብረሉ ናይ ቅዱስና መንገዲ ምእንቲ ክንጓዓዝ ኣምላኽና ቅዱስ እግዚአብሔር ከም ዝቐጽዐና ክንፈልጥ ክንርዳ ይግብአና። ሓደ ሻዕ ግን ነባዕልና ድኽመት ለይፈለጥና ኣብ ልዕሊ እግዚአብሔር ግን እናማረርኒና ዝኾነት ንእሽተይ ነገር ተጋጥመና እንተላ እግዚአብሔር ሰቂሉ ፈቲሑ ከይለቀና ሓደ ሻዕ ምስ ተውዓል የድሊ እዩ። እንቢልናዮ መኺሩ እግዚአብሔር ገሲጹ እግዚአብሔር ናባና ድማ ብምኽሪ መቕጻዕቲ እግዚአብሔር ብዙሕ ነገር ገይሩ እምቢ ክንብል እንተለና ሰቂሉ ከይሰደና ሰቂልና ፍቱሓት ከይንኾን ማለት እዩ። እግዚአብሔር እንድሕር ስኡ ኢልና እግዚአብሔር ኣምላኽ እንድሕር ዘይገሰጸና እግዚአብሔር ኣምላኽ እንድሕር ዘይቐጽዐና መኺርና እምቢ እንድሕር ኢልና ስኡ ኢሉ እግዚአብሔር እንድሕር ሰዲድና ኮይኑ ማንም እየእክበናይ ማንም ናብናዩ ሕብረት ናይ ቅዱስና መንገዲ ኣየምጽአናይ ማለት እዩ። ስለዚ ናይ ምምራር ህይወት ክልወና ኣይግባእ ማለት እግዚአብሔር ንእሽተይ ናይ ቅጽዓት
ነገር ላባና ከምጽተሎ እግዚአብሔር ከም ዘጥፍእ ስለልኾንኩኝ መሓረኒ ኢልና ተሎ ኢልና ናብ ንስሓ ተሎ ኢልና ናብና ጽድቂ መንገዲ ክንመጽእ ተግባራት ጽድቂ ድማ ክንፍጽም እዩ ዝግብአና ማለት እዩ። ስለዚ ኣምላኽና ቅዱስ እግዚአብሔር ዝቐጽዐና ንምንታይ እዩ እንድሕር ኢልና ናይ ቅዱስነቱ ተኻፈልቲ ምእንቲ ክንኸውን ንጥቕምና ኢሉ ኣምላኽና ቅዱስ እግዚአብሔር ይቐጽዐና እዩ ማለት እዩ። ትቐጽዐና ተሎ ኣምላኽና ቅዱስ እግዚአብሔር መሪር ክኾን ይኽእል እዩ። ተመቕጻዕቲ ክኸብደና ይኽእል ብዙሕ ፈተናታት ከጋጥሙና ይኽእሉ እዮም። ብትዕግስቲ እዚ ነገር እዚ እንድሕር ተቐቢልናዮ ካብ ልዕሌና ዝመጽእ መከራ ኩሉ ብትዕግስቲ እንድሕር ተቐቢልናዮ ንሓዋሩ ሰላም ዝመልኦ ናይ ጽድቂ ፍረ ካብ እግዚአብሔር ከም ንረክብ ክንፈልጥ ክንርዳእ ይግብአና ማለት እዩ። ስለዚ ኣቦና ክቐጽዐና ተሎ ናይ ስጋ ኣቦና ቀጽዐና ተሎ ሽልና ከም ንቕበል ኩሉ ና ሰማይ ኣቦና እግዚአብሔር ድማ ክቐጽዐና እንተሎ እሺኢልና ተዓዚዝና ኣብሊጽና ንዑ ክንእዘዞ ኣብሊጽና ንዑ ክንግዝኦ ከም ዝግብአና ቅዱስ መጽሓፍ ይነግረና ይርድአና። ስለዚ ዝደንዘዙ ኣእዳው ዝደኸሙ ኣብራኽ ኣጽንዑ እዩ። ስለዚ ሎሚ ብብዙሕ ነገር ደኺምና ኢና። ብሓጢአት ስራሕ ብምስራሕ ዝደኸመ ኣእዳው ብዙሕ እዩ። ዝደኸመ ኣብራኽ ብዙሕ እዩ። ንብዙሓት ነገራት ዝተንበርከኸ ንብዙሓት ነገራት ጣዖት ገይሩ ዝተቐበለ ዝሰገደ ኣብራኽ ብዙሕ እዩ። እዳውና እውን ልክዕ ከምኡ ብዙሕ ሓጢአታት ሰሪሕና እዞም ዝደንዘዙ ኣእዳው ከምኡውን ዝደኸሙ ኣብራኽ ክነጽንዖም ይግብአና። ዝሓንከሰ እውን ክሓዊ እዩ ዝግብኦ ማለት እዩ። ዝሓንከሰ ማለት ዝተጠራጠረ ልቢ ማለት እዩ። ናይ ልቢ ምጥርጣር ዘለዎ ማለት እዩ። ስለዚ ናይ ኣጋርና ናብ ቁኑዕ መንገዲ ክነምርሖም ይግብአና እምበር ናብ ዘይቁኑዕ መንገዲ ክነምርሖም ከም ዘይግባእ እውን ኣብዚ ብምዕዳን ቅዱስ ጳውሎስ ንኹልና ይመኽረና እዩ። ምስ ኩሉ ሰብ እውን ብሰላም ንበሩ ብዘይ ቅድስና ንእግዚአብሔር ዝረአዩ ማንም የለን ኢሉ እዩ ዝነግር። ስለዚ ቅዱሳን ክትኾኑ ጸዓሩ ኢሉ ይነግረና። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር እዩ ዝብል መጽሓፍ። ስለዚ ልቦም አንጽሖም ቅዱሳን ነቢያት ለመን ርእዮሞ? ንእግዚአብሔር ርእዮሞ እዮም። ልበ ንጹሃን መን ይርእዩ? እግዚአብሔር ይርእይዎ ኢሉ ጌታ መድኃኒት ኢየሱስ ክርስቶስ እውን ነጊረና። ልቦናና ንጹህ እንድሕር ኮይኑ ንእግዚአብሔር ፍቕሪ ንእግዚአብሔር ምሕረት እንታይ ንገብር ንምልከት ኢና። ካብ ቅጽዓት መንገዲ ወፂና በረከት ካብ እግዚአብሔር ንቕበል ካብ ቅዱስነቱ እውን ተኻፈልቲ ንኸውን ኢና። ልበ ንጹሃን እንድሕር ኮይና በቅድስና መንገዲ እንድሕር ተጓዒዝና በቅድስና መንገዲ እንድሕር ዘለና ኮይና ግን ክግስጸና ኣምላኽና ቅዱስ እግዚአብሔር ክመኽረና ልክዕ ከም ነነዌ ሰባት ነነዌ ሰባት ትብድል እንተለው እግዚአብሔር ነቢይ ልኢኹ ነቢዩ ዮናስ ንክግስጾም ገይሩ እዩ ማለት። ነቢዩ ዮናስ ኸይዱ ድማ ኣብ 3 መዓልቲ ነነዌ ክትግልበጥ እያ ኢልዎም ናብ ልቦኖኦም እንዳይኮይኖም ተመሊሶም እዮም ጸይሞም እዮም ጸልዮም እዮም ማለት። ክመጽእ ዝነበረ መቕጽዓት ድማ መዓት እንታይ ምዃኑ ጫፍ ኣእዋም ተሓዊ በሊዕዎ ንላዕሊ ተመሊሱ ምዃኑ ቅዱስ መጽሓፍ ይነግረና እዩ። ኣብ ትንቢተ ዮናስ ብሰፊሑ ታሪኩ ንረኽቦ ኢና። ስለዚ ኣምላኽና ቅዱስ እግዚአብሔር ክንብድል ሓጢአት ክንሰርሕ ካብኡ መንገዲ ክንወጽእ እንተለና ከም ዝግስጸና ከም ዝቐጽዐና ክንፈልጥ ክንርዳእ ይግብአና። ዘለና ነገር ሁሉ ከስእነና ይኽእል እዩ እግዚአብሔር ንዝበለጸ በረከት ንዝበለጸ ህይወት ማለት እዩ። ብለይካ ኣነ ልትምክሐሉ ነገር ክህልወካ የብሉ ኢሉ ለለና ሃፍቶ ብምሉእ እግዚአብሔር ክወስዶ ይኽእል እዩ። ጥዕናና ካባና ክወስድ ይኽእል እዩ እግዚአብሔር ክንሓምም ንኽእል ኢና። ብዚ ነገራት እዚ ግን እግዚአብሔር ከምህረና ክግስጸና ዝደልዩ ነገር ስለሌሎ እምበይ ከጥፍአና ስለልደሊ ከምዚ ይኾነ ምስትውዓል ልቢ ምባል የድሊ። ስለዚ ብኩሉ ነገር እግዚአብሔር ክነመስግን ኣምላኽና ቅዱስ እግዚአብሔር ድማ ክግስጸና እንተሎ ክቐጽዐና እንተሎ ካብቲ ዘለናዮ ልክዕ ዘይኾነ መንገዲ እቲ ዝደንዘዘ ኣእዳው እቲ ዝደኸመ ኣብራኽ ብናይ ጽድቂ መንገዲ ንክጥንክሩ ብቕንዕና መንገዲ ድማ ኣጋርና ንክጓዓዙ ክንገብር ቅዱሳን ክንኾን ድማ ከም ዘለና ቅዱስ ጳውሎስ ኣብዛ መልእኽቱ ይነግረና እዩ። ናይ ቅዱስና ነገር ሰሪሕና ኣምላኽና ቅዱስ እግዚአብሔር ተዓዚዝና እንጓዓዝ ናቱ ደቁ ልክንኾን ኣምላኽና ቅዱስ እግዚአብሔር ንኹልና ይሓግዘና። ከምኡ እውን ሰነ 14 ኣብ ቅዳሴ ሎሚ ዝንበብ መልእኽቲ ካልኣይ መልእኽቲ ጴጥሮስ ምዕራፍ 2 ቁጽሪ 9 እስካብ 11 ዘሎ
ናይ እግዚኣብሔር ቃል እዩ ማለት እዩ ከምዚ ድማ ይብል ጎይታ ከዓ ነቶም ዝፈርሕዎ ካብ ፈተና ከመይ ገይሩ ከም ዘድሕኖም ነገበርቲ ዓመፃ ድማ እናቐፅዐ ከመይ ገይሩ ክሳብ መዓልቲ ፍርዲ ከም ዘጽንሖም ይፈልጥ እዩ ብሕልፊ እኮ ድድሕሪ እቲ ርኩስ ዝኾነ ስጋዊ ፍትወቶም ንዝስዕቡ ንስልጣን እግዚኣብሔር እውን ንዝንዕቑ ንፍርዲ ከጽንሖም እዩ ደፋራትን ትዕቢተኛታትን ስለ ዝኾኑ ነቶም ናይ ሰማይ ስልጣናትን ትጻረፉ ኣይፈርሑን መላእክቲ ብሓይልን ብስልጣን ካብኣቶም ዝበልጹ እንተኾኑ እኮ ኣብ ቅድሚ ጎይታ ኣብ ልዕሊኣቶም ጸርፊ ዘለዎ ክሲ ኣያቕርቡን እዮም እዚኣቶም ግና ከም ንመጻወዲ ንጥፍኣትን ዝተፈጠሩ ኣእምሮ ዘይብሎም እንስሳ እዮም ዝመስሉ ነቲ ዘይፈልጥዎ እናጸረፉ ምስኣቶም ክጠፍኡ እዮም ዓስቢ ዓመጾም እውን ክቕበሉ እዮም ንዓኣቶም ሓጎስ ብቐትሪ ምዕባድ ማለት እዩ ነውራማትን ርኹሳትን እዮም ንካቀባጥሩኹም ኢሎም ኣብ መኣድኹም ይሳተፉ ብዙውን ይሕጐሱ እዩ ዝብል ኣውዚ ክንምልከቶ ዝግብአና ቅዱስ ጴጥሮስ ርእሰ ሐዋርያት ብፍላይ ኣብ ካልኣይ መልእኽቱ ምዕራፍ 2 ካብ ቁጽሪ 1 ጀሚርና ክናንብብ እንተለና ሓሰውቲ መምህራን ከም ዝትንስኡ ይነግረና ናይ ምክሓድን ናይ ምንፍቅና ትምህርቶም እውን ከም ዝናገሩ ይነግረና እዩ ስለዚ እግዚኣብሔር ዘይፈርሑ ሰባት ክትንስኡ እዮም እዞም እግዚኣብሔር ዘይፈርሑ ሰባት ድማ ኣምላኽ ቅዱስ እግዚኣብሔር እንታይ ክገብሮም ክፈርደሎም እዩ እቶም ንእግዚኣብሔር ዝፈርሑ ኣብ ፈተና ውሽጢ እኳ እንተኣተው እግዚኣብሔር የድሕኖም እዩ ይስብል ስለዚ ኣምላኽና ቅዱስ እግዚኣብሔር ኣብ ፈተና ኣብ ሽግር ዝኾነ ነገራዊ ህይወትና ክመጽእ ተሎ ኣብዚ ዓለም እዚ ክንነብር እንተለና ዝኾነ ነገር ከጋጥመና እንተሎ ንዑን ንኣምን ንዑን ንደገፍ ጸጋዕና ዋልታና እዩልና እግዚኣብሔር ኣምላኽና እናመልኽ ኣምላኽና ቅዱስ እግዚኣብሔር ካብ ፈተና ከም ዘውፅአና ኣውዚ ቅዱስ ጴጥሮስ ይነግረና እቶም ንእግዚኣብሔር ዘይፈርሑ ገበርቲ ዓመፃ ዝኾኑ ድማ ኣምላኽ ቅዱስ እግዚኣብሔር እስካብ መዓልቲ ፍርዲ ከም ዘጽንሖም እውን ይነግረና እዩ ማለት ነገር ግን እዞም ክፉእ ዝገብሩ ገበርቲ ዓመፃ ድማ ኣምላኽ ቅዱስ እግዚኣብሔር ከም ዝፈርደሎም መቕጻዕቶም እውን ከም ዝቕበሉ ይነግረና እዞም ገበርቲ ዓመፃ እዚኦም ተግባሮም ተኣዩ ክንብል እንተለና ስግኦም ዝፈትው እዮም ንስልጣነ እግዚኣብሔር እውን ዝንዕቑ እዮም እና ንፍርዲ እግዚኣብሔር ከጽንሖም እዩ ይዝብል ንክምለሱ ልብን ክገብሩ እግዚኣብሔር ኣምላኽ ዝኾነ ዕድመ ይህቦም እንድሕር ዘይምለሱ ኮይኖም ግን እንታይ ይገብር እግዚኣብሔር ይፈርደሎም እዩ ሓደ ሻዕ ንምንታይ እዮም ክፉእ ዝገብሩ ሰባት ብዕድመ ብዙሕ ግዜ ዝጸንሑ እቶም የዋሃን ዝኾኑ ሰባት ግን ብዕድመ እኮ ይጸንሑ ኢልና ንሓስብ ኢና ኣምላኽና ቅዱስ እግዚኣብሔር ፍጥረቱ ክጠፍእ የደሊ ላብ ልቡ ተመሊሱ ንስሓ ክኣቱ ንሰብ ኩሉ እግዚኣብሔር ፍቓዱ እዩ ማለት ድሌቱ እውን እዩ ሓጎሱ እውን እዩ 99 ነገደ መላእክቲ ገዲፉ እዩ ሓደ ኣዳም ክጠፍእ እንተሎ ንኣዳም ኣቦና ክደሊ ናውዚ ዓለም እዚ ጎይታ መድሓኒት ኢየሱስ ክርስቶስ ክብዥወና ከድሕነና ዝመጸ ማለት ካብ ቅድስተ ቅዱሳን ካብ ድንግል ማርያም ዝተወለደ ንዙ እዩ ማለት ስለዚ ኣምላኽና ቅዱስ እግዚኣብሔር ይቅር ዝብል ዝምሕር ኣምላኽ እዩ በድልና ኃጢአት ጌርና ክፍኣት ጌርና ላውኡ ክንምለስ እንተለና ምሕረት ዝገብረልና ቅዱስ ኣምላኽ ምዃኑ ምፍላጥ ምርዳእ የድሊ ሓደ ሰባት ነበድል እሞ ኃጢአት ንሰርሕ እሞ ኣይ በቃ እግዚኣብሔር እኮ ኣይምሕረኒ ብዙሕ ገበን ፈጺመ እየ ብዙሕ በደል ገይረ እየ ብዙሕ ወንጀላት ድማ ፈጺመ እየ ስለዚ ኣምላኸይ ቅዱስ እግዚኣብሔር ሕዚኖ እየ ናየ በደልማ እግዚኣብሔር ይቅር ይውለይ ንብል ሰባት እንየና ካብ ኃጢአትና ብላዕሊ ንኣምላኽና ቅዱስ እግዚኣብሔር ዝሕዝኖ ይቅር ይብለኒ ማለትና እዩ እሱ መሐሪ ብባህሪኡ ይቅር ዝብል ምሕረት ዝገብር ሕያዋይ ኣምላኽ እዩ ቅዱስ እግዚኣብሔር ማለት ነቶም ገበርቲ ዓመፃ እውን ዕድመ ይህቦም እግዚኣብሔር ዕድመ ዝህቦም ግን ክፉእ ነገሮም እንትክገብሩ ዘይኾነስ ናብ ልቦም እንትክምለሱ እዩ ነገር ግን ናብ ልቦም ዘመን ግዜ ሂብዎም እግዚኣብሔር ናብ ልቦም ይምለሱ እንድሕር ኢሎም ግን ኣምላኽ ቅዱስ እግዚኣብሔር ከም ዝቐስፎም መዓቱ እውን ኣብ ልዕሊኦም ከም ዘምጽእ ቅዱስ መጽሓፍ ይነግረና
ስለዚህ ተበደልና ኃጢአት ተገበርና ክፉእ ተገበርና ክንምለስ እዩ ዝግበአና ሎሚ ቅዱሳን ኢልና እንጽውዖም እናኽብሮም ብዙሓት ኣቦታትና ኣዴታትና እኮ በዲሎም ኃጢአት ሰሪሖም ነገር ግን ኣምላኽና ቅዱስ እግዚአብሔር ምሕረት ገይሩሎም ኣእጋሮም ብቅድስና መንገዲ ተጓዒዘን ናይ ጽድቂ ፍረ ድማ ስለ ዘፍረዩ እዩ ስለዚ ንሕና እውን ተወደቕና ክንትንሱ እዩ ዝግበአን ጻድቕ 7,000 ይወድቕ 7,000 ድማ ይለዓል መወዳእቱ እንታይ እዩ ምልዓል እዩ ማለት ብንስሓ ክንለዓል ብቅዱስ ቁርባኑ ክንለዓል እዩ ዝግበአን እምበይ ኣነ በዲለ እየ ኃጢአት ሰሪሐ እየ እግዚኣብሔርማ ይቅር ይብለኒ ብዙሕ እኮ በደለይ ብዙሕ እዩ ኃጢአተይ ንብል ነገር ግን ካብ ሙሴ ጸሊም ብልዓለ ንሕና ኃጢአት ይሰራሕና ሙሴ ጸሊም ነፍሲ ቀቲሉ እዩ ብዝሙት መንገዲ ተጓዒዙ እዩ ጣዖት ኣምሊኹ እዩ ብዙሕ ነገር ሰሪሑ እዩ ኣምላኽና ቅዱስ እግዚአብሔር ግን ምሕረት ገይሩሉ እዩ ስለዚህ ምሕረት ዝገብር ኣምላኽ እዩ ከም እግዚአብሔር ምሕረት ዝገብር ይቅር ዝብል ኣምላኽ ማንም የለይ ወገናተይ ንፍጥረታቱ ብፍቕሪ ዓይኒ ዝምልከት እዩ ኣምላኽና ቅዱስ እግዚአብሔር ንኃጢአትና እምበር ንኃጢአተኛ ሰብ እኮ እግዚአብሔር ኣምላኽ ኣይጸልይ ኩልና ናቱ ፍጥረት ኢና ስለዚህ ኃጢአት ሰራሕና ዝዓመፅና ዘይድሊ ተግባራት ሁሉ ዝፈጸምና ኣምላኽና ቅዱስ እግዚአብሔር ንዑ ደቀይ ምሕረት ክገብረልኩም ኢሉ ዝጽውዕና ናይ ምሕረት ኣቦ መፍቀሬ ምህረት ምዃኑ ኣምላኽና ቅዱስ እግዚአብሔር ክንፈልጥ ክንርዳእ ይግብአና ስለዚህ ንዙ እዩ ኣብ ምድሪ ዝነብሩ ዓመፅ ዝገብሩ ሰባት እግዚአብሔር ዕድመ ዝህቦም ነጋደ ክምለሱ ይኾኑ ድሕሪ ጽባሕ ክምለሱ ይኾኑ ኢሉ ኣምላኽና ቅዱስ እግዚአብሔር ናይ ምሕረት ግዚኡ ይህቦምሎ ምዃኑ ምፍላጥ ምርዳእ የድሊ ማለት እዩ ንሕና እውን ኣምላኽና ቅዱስ እግዚአብሔር ኃጢአት እንሰርሕ ተለና ትንብድል ተለና ዕድመና ግዜ ሂብና እግዚአብሔር ብዝበደልናዮ ኃጢአት ብሰራሕናዮ እግዚአብሔር ቀጽዕና ተልኾን ኣብ ቅድሚ መንጠጠው ክብል ነይሩ ወገናተይ ከም እግዚአብሔር ዝበለ የዋህን ዝምሕር ኣምላኽ እኮ የለይ ወገናተይ በዲልናዮ ኃጢአት ሰሪሕና ምሕረት ዝገብረልና ኣምላኽና እዩ ምስ ኃጢአትና ምስ በደልና እኳ እንልምኖም ነገራት ሁሉ ከይጎድለና ዝህበና ኣምላኽ እዩ ከም ኃጢአትና ከም በደልናማ ፀሓይ ለይመውፀት ነይራ ነፋሳት እውን ኣይመፁ ነይሮም ማለት እዩ ነገር ግን ኣምላኽና ቅዱስ እግዚአብሔር ንኹልና ምሕረት ገይርልና ኣብ ምሕረት ገዝኡ ጠጠው ክንብል ናይ ምሕረት ቃሉ ወንጌል ቅዱስ ናይ እግዚአብሔር ቃል እውን ክንሰምዕ ገይርና እዩ ብዙውን ኣምላኽና ቅዱስ እግዚአብሔር ተመስገን ስላሴ ተመስገን እግዚአብሔር ተመስገን እናበልና ዝገበረልና ነገር ሁሉ ዕለታኻ ተኣዩ ኣምላኽ እናበልና ከነመስግኖ ይግበአና ስለዚህ ለከይንጠፍ ኣምላኽና እግዚአብሔር ምሕረት ዝገብረልና ዕድመና ጊዜ ዝህበና ኣምላክ ምዃኑ ክንፈልጥ ክንርዳእ ይግብአና ስለዚህ ንዞም ገበርቲ ዓመፃ እዚኦም ንፍርዲ ከጽንሖም እዩ ዝብል ደፋራት እዮም ትዕቢተኛታት እዮም እግዚአብሔር ዝሾመሙ እውን ተለይቀረ ዝጻረፉ እዮም ንኡ ጥራሕ ይኾነ ንቅዱሳን መላእክት እውን እንታይ ዝገብሩ ዝጻረፉ እዮም ማለት እዩ ዘየድሊ ቃል እውን ዝናገሩ እዮም መወዳእቶኦም ግን እዞም ዘይምለሱ ከም እንስሳ ዝበሉ ልቢ ዘለዎም ድማ እንታይ ዝኾኑ እዮም እግዚአብሔር ዝቆጽዖም ዝፈርዶም ምዃን ስለዚህ ኣምላኽና ቅዱስ እግዚአብሔር ተመለሱ ክብለና እንተሎ ገና ካብ ስሕተትና እሺ ኣምላኽ ኢልና ክንምለስ ይግበአና ኣብ ልዕሊ ኃጢአት ኣብ ልዕሊ በደል እናገበርና ኣምላኽና ቅዱስ እግዚአብሔር ንሕዘና ዘይንምለስ ደንዳናታት ልቢ እንድሕር ኮይንና ልክዕ ከም እንስሳት ኮይንና ግን እግዚአብሔር ኣምላኽ ከም ዝፈርደልና ከምኡ እውን ከም ዘጥፍአና ቅዱስ መጽሓፍ ይነግረና እዩ ይርድአና እዩ ዓስቢ ዓመፆኦም እውን ክቕበሉ እዮም እዩ እቲ ዝገበርዎ ናይ ዓመፅ ስርሖም ዲያብሎስ ዝኣዘዞም ናይ ዲያብሎስ መልእክተኛ ኮይኖም ዝፈጸምዎና ስራሕ ሁሉ ዓስቦም ሁሉ እንታይ ክገብሩ እዮም ክቕበሉ እዮም ኢሉ እዩ ዝነግር ንዓቶም ሓጎስ ብቐትሪ ምዕባድ እዩ ነው ከምኡ እውን ነውሪ ምግባር እዩ ርክሰት እውን ምግባር እዩ ስለዚህ ነውራማት እዮም ርኩሳት እዮም ኢሉ እዩ ዝነግረና ንዓና እውን ናፍትናዮም መንገዲ ክእትውና የቀዋጥሩና እዮም ኣብ ማዕድና መጺኦም ድማ ምሳና እንታይ ገበሩ ይሳተፉ እዮም እዚ ብምግባሮም ድማ ይሕጎሱና በለ እዩ ስለዚህ ምጥንቃቄ ይድሊ ማለት ንዓና መስሎም ንዓና በቃ ኸማና መስሎም ዕሩኽትና ፈተውትና መስሎም ከቀዋጥሩና ምሳና ክኾኑ ይኽእል እቲ ናይ ጽልመት መንገዶም ናይ ክፉእ ገበርቲ ዓመፃ መስመሮምና መንፈሶም ግን ናባና ውሽጢ ምእንቲ ክወሃድ ግን ምሳና ማዕድ ከፍ ኢሎም እንታይ ይምገቡ እዚ ብምግባሮም ድማ ይሕጎሱና በለ እዩ ዝነግረና እሞ ምጥንቃቅ የድሊ እዩ ማለት ካብዞም ስሱዓት ዝኾኑ ብዘይድሊ መንገዲ ድማ ብዘረባ እናጠበሩ መንገድና ከበላሽውልና
ዝደልዩ ሰባት ኣብ መወዳእታ ድማ ፍርዲ ዝቕበሉ ናይቲ ጸልማት ገዛኢ ዝኾነ ዲያብሎስ ድማ መንገዲ ዝኽተሉ ሰባት እንመን ምዃኖም መርሚርና ፈሊጥና ብታ ናይ ቀንዐና ናይ ጽድቂ መንገዲ ኩሉ ክንጓዓዝ ይግብአና። ቅዱሳን ኣቦታትና ኣዴታትና መንፈሳዊ ህይወቶም ክንምርምሮ ክንሪኦ እንተለና ብጽድቂ መንገዲ እዮም ተጓዒዞም። ናይ ጽድቂ መንገዲ እውን እንታይ ገይሮም እዮም ሒዞም እዮም ተጓዒዞም። ብቲ ናይ ክፍኣት መንገዲ ገበርቲ ዓመፃ ዝኸድዎ መንገዲ እውን የተጓዓዙ እዩ ማለት እዩ። ብቲ ናይ ሓጢኣት መንገዲ እኳ ዝወደቁ እንተሃለዉ ብንስሓ ግን ኩሎም ተመሊሶም ናይ ጽድቂ ፍረ ዘፍረዩ እዮም ማለት እዩ። ነዚ እዩ ቅዱስ ዮሃንስ መጥምቅ እውን ፍረ ናይ ንስሓ ክንሕዝ ከም ዝግብአና ዝመኽረና ዝነግረና ማለት እዩ። ስለዚ ቅዱስ ጳውሎስ ካብ ሓሰውቲ መምህራን ካብ ክፉኣት ሰባት ክንጥንቀቕ ካብኣቶም ክንርሕቕ ከም ዝግባእ ዝነግረና መወዳእታ ለኦም ፍርዲ ከም ዘለዎም ዝናገር መልእኽቲ እውን ቅዱስ ጳውሎስ ከምኡ እውን ቅዱስ ጴጥሮስ ክልቲኦም ነጊሮምና እዮም ማለት እዩ። መቕጻዕቲ ከም ዘለዎምና ንሕና እውን ከይንቕጻዕ ካብ እግዚኣብሔር መሓሪ ካብ ዝኾነ ኣቦና እግዚኣብሔር ምሕረት ክንቕበል ንሕና እውን ናይ ምሕረት ስራሕ ናይ ጽድቂ ስራሕ እንሰርሕ ክንኾን ይግብአና ማለት እዩ። ከምኡ እውን ኣብ ቅዳሴና ሰነ 14 ዝንበብ ግብረ ሐዋርያት ምዕራፍ 27 ቁጽሪ 1-6 ዘሎ እዩ። ናይ ቅዱስ ጳውሎስ ጉዕዞ ናብ ሮሜ ከም ዝኸደ እዩ ኣብዚ ዝነግረና። ናብ ኢጣሊ ብመርከብ ክንኸይድ ምስ ተወሰነ ንጳውሎስን ንኻልኦት እሱራትን ነቲ ኣብ ሰራዊት ቄሳር ሓለቃ ሚእቲ ዝኾነ ዮልዮስ ዝስሙ ኣመሓላለፍዎም። ናብ ሃገር ኤስያ ዝነቐለት ካብ ኣድራሚጢስ ዝመጸት መርከብ ጌርና ጉዕዞና ጀመርና። ኣብ ተሰሎንቄ ዝነበረ ኣርስጣሪኮስ ዝተባሃለ መቅደንያዊ ድማ ምሳና ኸደ ብጽባሒቱ ኣብ ሲዶና በጻሕና። ዮልዮስ ከዓ ንጳውሎስ ራህርህሉ ናብ ፈተውቱ ክበጽሕ እሞ ካብኣቶም ሓገዝ ክረክብ እውን ፈቐደሉ። ካብኣ ተላዒልና ከዓ ንፋስ ኣብ ቅድሚና ስለ ዝነበረ ንቆጵሮስ ኸውሊ ጌርና ሓለፍና። ኣብ ጥቓ ኪልቅያን ጵንፍልያን ዘሎ ባሕሪ ሓሊፍና ናብታ ኣብ ሃገረ ሉቅያ እትርከብ ሙራ ናብ እትበሃል ወደብ ኣተና እዩ ዝብል። ኣብዚ ምዕራፍ 27 ብሰፊሑ ክነንብቦ እንተለና ናይ ቅዱስ ጳውሎስ ናብ ሮሜ ከም ዝተጓዓዘ እዩ ዝነግረና። ኣብ መንገዶኦም እውን እቲ ባሕሪ ዓብዪ ማዕበል እውን ተላዒሉ ከም ዘጨነቖም እውን ይነግረና እዩ ማለት እዩ። ስለዚ ለቅዱስ ጳውሎስ ብመርከብ ተላዒሎም ሐዋርያዊ ኣገልግሎት ከገልግሉ እንተለዉ ለቅዱስ ጳውሎስ ብትምህርቶም ምኽንያት ተኣሲሮም እዮም ነይሮም። ስለዚ ካብ ኢጣሊ ብመርከብ ገይሮም ካልኦት እውን እሱራት ምስሊ ጳውሎስ ነይሮም ማለት እዩ። ናብቲ ወደብ ሙራ ናብ ትበሃል ቦታ እውን ከም ዝበጽሐ እዩ ዝነግረና። ስለዚ ቅዱሳን ኣቦታትና ሐዋርያት ህይወቶም ኩሉ ክንሪኦ እንተለና ናብ ወንጌል ቃል እውን ናባና ንክበጽሕ ዝገበርዎ ብሃምዚ ዝበለ መከራ ውሽጢ ሓሊፎም እዮም። ነተኣሰሩ ብመርከብ ክኸዱ እንተለዉ መርከቦም እናተሰበረ ነዚ ቅዱስ ጳውሎስ ናባኹም ክመጽእ ኢለ ነይረ ሰይጣን ኣድንጉይ ንመርከበይ እውን ሰይርዎ ኢሉ ዝተናገረ ማለት እዩ። ስለዚ ብሃምዚ ዝበለ መንገዲ ሓሊፎም እዚ ቅዱስ ወንጌል እዚ ናይ ጽድቂ ፍረ እናፍርየሉ ናብ ወንጌል ቃል ናይ ብስራት ዜና ዘብጽሕዎ ኣቦታትና ብዚ መከራ እዚ ዝሰበኹ ዘምሃርዎ እውን ብዚ መንገዲ እዚ ብዙ ኩሉ መከራኦም ፈተነኦም ኩሉ ግን ለኣምላኾም ቅዱስ እግዚኣብሔር እናሓጐሱ እናመስገኑ ዝነበሩ ናይ ጽድቂ ኣክሊል ድማ ዝወረሱ እዮም። ለቅዱስ ጳውሎስ ህይወቶም ክንምርምር እንተለና ንሕና እውን ብህይወት ዘመንና ኩሉ ፈተና መከራ ሽግር ተጋጠመና ኣምላኽና ቅዱስ እግዚኣብሔር እናመስገንና ናይ ጽድቂ ፍረ እውን እናፍረና እቲ ዝመጸና ነገር ኩሉ ተዓጊስና ብትዕግስቲ እውን ሓሊፍና ዕጉሳት ኮይንና ናይ ጽድቂ ዓስብል ክንረክብ ክንጽዕር ይግብአና ማለት እዩ። ከምኡ እውን ብሎም መዓንቴ ኣብ ቅዳሴ ግዜ ዝነበብና ወንጌል ክፍሊ ኣብዚ ኣብ ወንጌል ምዕራፍ 14 ቁጽሪ 27 እስካብ 32 ዘሎ ናይ እግዚኣብሔር ቃል እዩ። ኢየሱስ ድማ ንትጓሳ ክቐትሎ እየ እተን ኣባጊዕ ከዓ ክብተና እየን ዝብል ጽሑፍ ኣሎ እሞ ብዚ ለይቲ እዚ ኩልኻትኩም ብኣይ ክትዕንቀፉ ኢኹም ምስ ተሳእኹ ግን ናብ ገሊላ ክቐድመኩም እየ በሎም። ጴጥሮስ ድማ ኩሎም እኳ እንተክሓድኹኻ ኣነ ከቶ ኣይክሕደካን እየ በሎ።
ኢየሱስ ከዓሎሚ ብዛለይቲ እዚኣ ደርሆ 2,000 እንተይነቀወ 3,000 ከም ትክሕደኒ ብሓቂ ብለካ ኣለኹ በሎ። ጴጥሮስ ሽዑ ምሳኻ ደኣ መውት እምበር ፈጺመ ይክሕደካን እየ እናበለ የመና ኣትሪሩ ተዛረበ። ኩሎም እውን ከምኡ በሉ እዩ ዝብል። ኣብዚ ክነንብብ እንተለና ማርቆስ ወንጌል ጎይታና መድሓኒትና ኢየሱስ ክርስቶስ ኣቐዲሙ ስርዓተ ቁርባን ሰሪዕሎም እዩ። ስርዓተ ቁርባን ምስ ሰርዐሎም ድማ ናብ ደብረ ዘይቲ ከም ዝደየው እዩ ዝነግረና። ብድሕሪዚ ጎይታ መድሓኒት ኢየሱስ ክርስቶስ ክኾን ስለ ዝግብኦ ነገር ነጊርዎም እዩ ማለት እዩ። ነቲ ጓሳ ክቐትሎ እየ ጓሳ ዝተባሃለ ሕያዋይ ጓሳ ኣብ ዮሃንስ ወንጌል ምዕራፍ 10 ቁፅሪ 1 ከም ዘለውን ኖላዊ ትጉህ ኢልና ንጽውዖ ሓላዊና እግዚአብሔር ሓላዊ እዩ ዘስእነኒ የለን ኢሉ እውን ልበ ኣምላክ ዳዊት ከም ዝዘመረ ጓሳና ሓላዊና ናባጊዑ በጃ ባጊዑ ኢሉ ነብሱ ዝህብ ንሱ መድሓኒት ኢየሱስ ክርስቶስ። ስለዚ ነቲ ጓሳ ክቐትሎ እየ ተናባጊዕ ክብተና እየን ዝብል ጽሑፍ ኣሎሞ እዩ ዝብል። ስለዚ ኣነ ክትሓዝ እየ ኣነ ሒዞምኒ መከራ ከብጽሑለ እዮም ክሰቕሉኒ እዮም ከሞት እየ ንስኻትኩም ድማ ኣነ ምስ ተተሓዝኩ እንታይ ክትኾኑ ክትብተኑ ኢኹም። ስለዚ ባባይ እንታይ ክትኾኑ ኢኹም ክትዕንቀፉ ኢኹም ክትክሕዱኒ ኢኹም ኢሉ ክትዕንቀፉ ኢኹም ማለት ክትክሕዱኒ ኢኹም ኢሉ ጎይታ መድሓኒት ኢየሱስ ክርስቶስ ተናጊሩ ልክዕ እዩ። ጎይታና መድሓኒትና ኢየሱስ ክርስቶስ መጺኦም እቶም ሊቃነ ካህናት ክሕዝዎ እንተለዉ ኣፍታ ምሸትሳ ኩሎም ሐዋርያት ደቀ መዛሙርቱ ተበቲኖም እዮም። ነገር ግን ጎይታና መድሓኒትና ኢየሱስ ክርስቶስ ተዓንቂፍኩም ወይ ከዓ ክሄድኩምኒ ኣይትቐሪ ኣነ እውን ኣብ መቃብር ሞይተይ ቀሪ ክትንስእ እየ ስለዚ ናብ ገሊላ ክቅድመኩም እየ ኢሉ ተናጊርዎም እዩ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ስለሞቱ ስለመከርኡ ስለ ስቅያቱ ተናጊሩ እዩ። ከምኡ እውን ሐዋርያት ዝመጾም ፈተና እንታይ ምዃኑ ምስ ተናገረ ስለ ነገረ ትንሳኤ እውን ነጊርዎም እዩ ማለት እዩ። ናብ ገሊላ እውን ክቅድመኩም እየ ኢሉ ነጊርዎም እዩ። ስለዚ ጎይታ መድሓኒት ኢየሱስ ክርስቶስ መቃብር ሒዝዎ ከም ዘይቀሪ ናይ ትንሳኤና በኹሩ ኮይኑ ከም ዝትንስእ ትንሳኤና እውን ከም ዝእውጀልና ነጊርዎም ኢሉ ደቀ መዛሙርቱ። ሽዑትዩ ጴጥሮስ ኩሎም እንተክሓዱኻ ኣነ ግን ኣይክሕደካ ኢሉ ተናጊሩ። ጎይታ መድሓኒት ኢየሱስ ክርስቶስ ግን ከምዚ ኢሉ ሎሚ ብዛለይቲ እዚኣ ደርሆ ገና 2,000 ከይነቀወ 3,000 ክትክሕደኒ ኢኻ ኢሉ ተናጊሩ። ቅዱስ ጴጥሮስ እውን ንስኻ ባነጋግራኻ ባከዳድናኻ ናይ ክርስቶስ ደቀ መዝሙር ኢኻ ክብልዎ እንተለዉ የፈልጦ ኢሉ ክሒዱ እዩ። ብታለይትሳ ብጣዕሚ መጨነቕቲ ዝነበረት ለይቲ እያ ማለት እዩ። መጺኦም እቶም ናይ ሮማ ወታደራት ምስቶም ሊቃነ ካህናት መጺኦም ለጎይታ መድሓኒት ኢየሱስ ክርስቶስ ሒዞሞ ክኸዱ እንተለዉ ኩሎም ተበቲኖም እዮም። ቅዱስ ዮሐንስ ወንጌላዊ ጥራሕ እዩ እስካብ እግረ መስቀል ንጎይታና መድሓኒትና ኢየሱስ ክርስቶስ ዝተኸተሉ ማለት ኣብ ቁርጽ ሰዓት ጊዜ ተኣሚኑ ዝተረኸበ ደቀ መዝሙር እዩ ዮሐንስ ወንጌላዊ። ንዝውን እዩ እምቤትና ቅድስተ ቅዱሳን ድንግል ማርያም ካብ ውህብቶ ሁሉ እትበልጽ ኣደ ጎይታ ዝኾነት ቅድስተ ቅዱሳን ድንግል ማርያም እንሆ ኣዴኻ ኢሉ ጎይታ መድሓኒት ኢየሱስ ክርስቶስ ውህብቶ ገይሩ ንቅዱስ ዮሐንስ ወንጌላዊ ዝሃቦ ማለት እዩ። ካልኦቶም ግን ተበቲኖም እዮም ማለት እዩ። ስለዚ ጎይታና መድሓኒትና ኢየሱስ ክርስቶስ ጴጥሮስ ኣነ የክሕደካ ካልኦት ዋላ ተክሓዱ ኢሉ ክናገር እንተሎ ደርሆ 2,000 ከይነቀወና ኣለዎ ንስኻ 3,000 ትክሕደኒ ኢኻ ኢሉ ተናጊርዎ እዩ ማለት። ከምዚ ዝበለ ፈተና የጋጥመና ወገናት። ኣምላኽና ቅዱስ እግዚአብሔር ዘክሕደና ፈተና መከራ ችግር ናብ ሁሉና ይምጻእ። ሓደ ሻዕ መከራ ክጋጥመና ተሎ ፈተና ኣብ ልዕሊና ክብዝሕ ተሎ ንምንታይ ጎይታ ኢልና እግዚአብሔር የለይ እስካብ ምባል ንበጽሕ ሰባት እኮ ኒሕና ኢና። ከምዚ ዝበለ ፈተና ካብኡ ዘርሕቐና ካብ ኣምላኽና ቅዱስ እግዚአብሔር ዘርሕቐና ናይ ኣምላኽና ቅዱስ እግዚአብሔር መግቦቱ ኣምላክነቱ ዘጠራጥር ፈተና ናብ ልዕሊና ንከይመጽእ ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። ስለዚ ቅዱስ ጴጥሮስ ብዛለይቲ እዚኣ ፈሪሑ ብእምነት እውን ዝጸንዐ ስለ ዘይነበረ ቅዱስ ጴጥሮስ ንጎይታ መድሓኒት ኢየሱስ ክርስቶስ ክሒድዎ እዩ። ንሕና ክንደይ ሻዕ ክሒድናዮ ንኾን? ቅዱስ ጴጥሮስ 3,000 ክሒዱ ደርሆ ምስ ነቆወ ተረዲእዎ ፈሊጡ
ካብ ልቡ ተጸጺቱ በኺዩ እዩ ከም ጴጥሮስ ዝበለ ንብዓት ሃበኒ እናበልና ንክንጽሊ እውን ቤተ ክርስቲያን ትነግረና ስቕስቕ ኢሉ ቅዱስ ጴጥሮስ በኺዩ እዩ ደርሆ ምስ ነቀው ማለት እዩ ደርሆ ገና 2,000 ከይነቀው 3,000 ክሕደኒ ኢኻ ኢልዎ ትቃለሱ ትዝ ኢልዎ ማለት እዩ ንሕና 2,000 ክሕድናዮ ንኾነ ወገናተይ ብዙሕ ዘመን እኳ ኣምላኽና ቅዱስ እግዚአብሔር ክሕድናዮ ኢና ንዘይጠቕሙ ንዘይረውሑ ንዝሓልፉ ነገራት ኢልና እኮ ክሕድናዮ ናብ ልብና ድማ ዘይተመለስና ቅዱስ ጴጥሮስ 3,000 ክሒዱ እኳ እንተብልና ብፍጹም እምነት ኮይኑ በኺዩ ተጸጺቱ ተመሊሱ እዩ ንሕና በዲልና ኃጢአት ሰሪሕና ዘይንምለስ ብዙሓት ሰባት እኮ እኒአና እኮ ኢና ስለዚ ምስትውዓል የድሊ እዩ ቅዱስ ጴጥሮስ ኣብቲ ግዜ ጭንቃው ዝነበረ ግዜ ክሒዱ እዩ ነገር ግን ብንስሓ ናብ ልቡ ተመሊሱ እዩ ማለት ንሕና እውን ተበደልና ኃጢአት ተሰራሕና ብንስሓ ላበይ ክንምለስ እዩ ናብ ልብና ክንምለስ ይግብአና ምስ እግዚአብሔር ሕብረት ክህልወና ይግባእ ማለት ለምግን ኃጢአት ሰሪሕና እንዲያም ሓደ ሻዕታ ኢና ንብል እስኪ ንእሽተይ ኃጢአት ስራሕ ነብል እሞ ድሓረ ርግብ ዝበልና ዕድመና ምስ ኸደ ንስሓ ንኣትው ንብሉ ሰባት እንዲና መዓዝ ሃምነ ሞቱ እኮ ይንፈልጥ ቅዱስ ጴጥሮስ እኮ ደርሆ ምስ ነቀው ጎይታ ምስ ረኣዩ ኸይዱ እኮ እዩ በኺዩ ኣይ ጽባሕ ደክኣትዊ ነጋ ክስቀል ክኾን እዩ ብድሕሪኡ ወይ ምስ ተንስአ እንዶ የበለይ ቅዱስ ጴጥሮስ ሽዕቲ ኸይዱ ስቕስቕ ኢሉ በኺዩ ንሕና እውን ንገብሮም ኃጢአት ሁሉ ናይ ምድሓን ሰዓት መዓዝ እዩ ኸዚ እዩ ተባሂልና እንድሕነሉ ሰዓትና ግዜ ኸዚ እዩ ነጋ ዝበሃል ነገር የለ ነጋ ብኢድ እግዚአብሔር እያ ዘላ ነጋ መን ምዃና ንሕና የንፈልጣይ ስለዚ ክንገብሮ ዝግብአና እዩ ሎሚ ገና ፀሓይ ቅድሚ ምእታዋ ዝገበርናዮ ዝበደልናዮ ኃጢአት ሁሉ ክንንሳ ይግብአና ንእግዚአብሔር ምሕረት እስኪ ተመልከቱ እንዴ ዓመት ተሸኪምና ይኹን እግዚአብሔር 30 ዓመት 20 ዓመት 40 ዓመት 50 ዓመት 60 ዓመት 70 ዓመት 80 ዓመት ክንደይ ዓመት እግዚአብሔር ተሸኪምና ምስ ኃጢአትና ምስ በደልና ወገናተይ ስለዚ ዝካሓድናዮ ዝበደልናዮ ብዙሕ ግዜ ኢል ኣምላኽና ቅዱስ እግዚአብሔር እዚ ሁሉ ዝተሸከመና ተሸኪሙ ድማ ማእገሩ ዘይረብሩ ኣምላኽ ቅዱስ እግዚአብሔር እዩ እዚ ሕያዋይ ኣምላኽ እግዚአብሔር ኸዚ እውን ናብ ልብኹም ተመለሱ ብህይወት ነበሩ ናይ ጽድቂ ስራሕ ስርሑ እናበለ ይነግረና ስለዚ መሓር ዝኾነ ይቅር ዝብል ዝተበጅወና ዘድሕነና ኣምላክ ምዃኑ እግዚአብሔር ክንፈልጥ ክንርዳእ ይግብአና ስለዚ ጴጥሮስ ጎይታ ክናገር ተሎ ኣነ የክሕደካ ካልኦት እኳ እንደክሓዱ ኢሉ ድሓረ ግን ክሒድዎ ናብ ልቡ ተመሊሱ በኺዩ ኃጢአቱ ሁሉ ይቅር ተባሂሉሉ ስለዚ ሃምናይ ጴጥሮስ ዝበለ ንብዓት ዝተሰበረ ልቢ ኣምላኽና ቅዱስ እግዚአብሔር ንኩልና ንክዕድለና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና ናይ መከራ ንዓና ዝተኸፈለልና ዋጋ ቀራንዮ ድማ እናተመልከትና ኣብ ልብና ድማ ናይ ቀራንዮ ዝተኸፈለልና ዋጋ ኣብ ጸላት ልቦናና ኣቕሚጥና ጎይታ መድኃኒት ኢየሱስ ክርስቶስ ኣብ ልብና አንጊስና ኃጢአት ዝተባሃሉ ነገራት ድማ ካብ ውሽጥና ደብሪና ንኃጢአት ነገር ሁሉ ኣፍሪስና ብጽድቅ መንገዲ ሁሉ ተጓዒዝና ንክንኸድ ኣምላኽና ቅዱስ እግዚአብሔር ንኹልና ይሓግዘና ስለዚ ኣብ ቅዱስ ቤተ ክርስቲያንና ሰነ 14 ብሎም መዓንቲ ዝንበቡ ኣብ ቅዳሴ ምንባባት ከምኡ እውን ቅዱስ ወንጌል እዚኦም ምዃኖም ምፍላጥ ምርዳእ የድሊ እዩ ከምኡ እውን ብሎም መዓንቲ ወርሓዊ በዓሉ ዝኾነ ጻዲቁ ኣቡነ አረጋዊ ዘደብረ ዳሞ እዩ ጻዲቁ ኣቡነ አረጋዊ ዘደብረ ዳሞ ናይ ዓለም ነገር ሁሉ ኒዕኡ ኣምላኽ ቅዱስ እግዚአብሔር ዝተኸተለ በመናነ ሕይወት ድማ ዝነበረ ጻድቅ እዩ ጻዲቁ ኣቡነ አረጋዊ ወለዱ እኳ ነገስታት እንተኾኑ ናይ ንግስና ነገር ሁሉ ገዲፉ ኣምላኽ ቅዱስ እግዚአብሔር ተኸቲሉ ዓስዊ ዋጋ ካብ እግዚአብሔር ከም ዝቕበል ጠሚቱ ዝተመልከተ ቅዱስ እዩ ኣብ ወለዱ ገዛ ብዙሓት ናይ ቅዱሳን መጻሕፍቲ ትምህርቲ ተማሂሩ እዩ ወለዱ እውን እግዚአብሔር ዝፈርሑ ንእግዚአብሔር ዘገልግሉ ቅዱሳን ነገስታት እዮም ነይሮም ኣቡኡ ኣብ ሮማ ንግስና ዝተሾመ እዩ ነይሩ ነገር ግን ናይ ሮማ ንግስና ሒዙ
ኣምላኹ ቅዱስ እግዚኣብሔር ድማ ዝፈርሕ ዝነበረ ስልጣኑ ዝተዋሃቦ ሹመት እግዚኣብሔር ንከየምስግን ዘይገበሮ ዝነበረ ንጉስ እዩ ነይሩ። ሎሚ ኣብ ወንበር ተቐሚጦም ናይ እግዚኣብሔር ምድሓን ገዲፎም ንእግዚኣብሔር ምምላኽ ገዲፎም ብናይ ባዕሎም ሓሳብን መንገድን ዝተጓዓዙ ብዙሓት ሰባት እኒአው እዮም። ናይ ጻዲቁ ኣቡነ ኣረጋዊ ወለዲ ግን እግዚኣብሔር ዝፈርሑ ዝነበሩ ኣምላኾም ቅዱስ እግዚኣብሔር ድማ ብኹሉ ነገሮም ዝሕጉሱ ዝነበሩ ነገስታት ከም ዝነበሩ ኣብ ጻዲቁ ኣቡነ ኣረጋዊ ገድሉ ክነንብብ እንተለና እቲ ታሪኽ ንረክብ ኢና። ኣዲኡ ንግስቲ ዕድና እውን እንተኾነት ኣምላኻ ቅዱስ እግዚኣብሔር እናፈርሐት ምጽዋት እውን ተምጽውት ዝነበረት እያ። ስለዚ እዞም ጻዲቅ እዚኦም ኣቡነ ኣረጋዊ ከምዚ ዝበሉ ቅዱሳን እግዚኣብሔር ዝፈርሑ ዝተወለዱ ምዃኖም ምፍላጥና ምርዳእ የድሊ እዩ። ጻዲቁ ኣቡነ ኣረጋዊ ምስ ተወለዱ ናይ መጀመርያ ሽሞም ናይ ክርስትና ሽሞም ገብረ ኣምላክ ተባሂሎም ይጽውዑ ነይሮም። ዘሚካኤል ኢሎም እውን ወለዶም ሹም ኣውፂኦምሎም ከም ዝነበሩ መጽሓፈ ገድሎም ይነግረና እዩ። ስለዚ ጻዲቁ ኣቡነ ኣረጋዊ እግዚኣብሔር ብምፍራሕ እዮም ዓብዮም። መጻሕፍቲ ቅዱሳን እውን ተማሂሮም እዮም። ናይ ጽድቂ መንገዲ ክንፈልጥ ዝገብሩና ቅዱሳት መጻሕፍቲ እውን ተማሂሮም እዮም። እዞም ጻዲቅ እዚኦም ኣቡነ ኣረጋዊ ወለዶም ምስ ዓበየ ንእሽተይ ዕድምኡ ዕብይ ምስ በለ ክንሕጽየካ ኢና ይብልዎ። ንሱ ጻዲቁ ኣቡነ ኣረጋዊ ግን ሰብ ዓለም ኩሉ ትሪፉ ነብሱ እንተጐድአ እንታይ ይጠቕሞ? ክኽተለኒ ዝደሊ ድማ ወለዶ ቤተሰቡ ኩሉ ገዲፉ መስቀሉ ተሸኪሙ ይከተለኒ ስለ ዝብል ቅዱስ መጽሓፍ ኣይምርዐዊ ኣነ ንኣምላኸይ ንኢየሱስ ክርስቶስ እየ ተኸቲለ ንኡ ዘግልግል ብሂወት ዘመነይ ይብል ማለት እዩ። ብድሕሪ እዚ ናብ ኣባ ጳግሚስ ናብ ግሪክ ማለት እዩ ናብ ዳውናስ ገዳም ይኸዱ ከምንኩስ እየኢሉ ናብ ኣባ ጳግሚስ ይናገሩ። ኣባ ጳግሚስ ድማ ንስኻ ወዲ ነገስታት ኢኻ፣ ናይዚ ዓለም ነገር ኩሉ ተመጊብኻ ምቾት ድማ ተነብር ዝነበርካ ሰብ ኢኻ። ናይ ምንኩስና ህይወት ከቢድ እዩ፣ ፈተና እውን እኒአዎ እዩ። ከመይ ኢልካ ኢኻ እሞ እትኽእሎ ኢሉ ንጻዲቁ ዘሚካኤል ይነግሩ። ኣብዚ ግዜ እዚ ጻዲቁ ኣቡነ ኣረጋዊ ንኣኹም ዘኽእለኩም ኣምላኽ ንዓይ እውን ከኽእለኒ እዩ፣ ስለዚ ክምንኩስ ይግብአኒ ይብል። ብ14 ዓመቱ ተፈቲኑ ናብ ምንኩስና ነገር ሁሉ ተፈቲኑ ጻዲቁ ኣቡነ ኣረጋዊ ብ14 ዓመቱ መንኩሱ እዩ ማለት እዩ። ወዲ ንጉስ ኮይኑ እናሃለየ ነገር ግን ንዘይተሓልፍ መንግስቲ ኢሉ ጻዲቁ ኣቡነ ኣረጋዊ ዝመነነ ቅዱስ እዩ ማለት እዩ። ስለዚ ንብረት ሓላፊ እዩ፣ ፍትወት ሓላፊ እዩ፣ ዓለም እውን ሓላፊት እያ ኢሉ ንዓለም ዘይተንበርክኸ ናይ ዘለዓለማዊ ነገር ሁሉ ጠሚቱና ተመልኪቱ ዝተጓዓዘ ጻዲቅ እዩ ኣቡነ ኣረጋዊ። ዝነበሮ ነገር ሁሉ መኒኑ ዝገደፈ እዩ። ንሕና ዝኾነ ነገር ንክህልወና ዘይነኣትዎ ኃጢአት የለይ፣ ዘይንኸዶ መንገዲ የለይ፣ ናብ ጸልማት መንገዲ ማለት እዩ። ጻዲቁ ኣቡነ ኣረጋዊ ግን ዝነበሮ ንጉስ ትኾን ኢኻ ናይ ቦታ እውን ክትትክእ ኢኻ ተባሂሉ፣ ነገር ግን ጻዲቁ ኣቡነ ኣረጋዊ የደሊ ዝሓላፊ እዩ፣ ዘይሓልፍ ነገር ዘለዓለማዊ ዝኾነ ዝምድራዊ እዩ፣ ኣነ ድማ ሰማያዊ እየ ዝደሊ ኢሉ ሰማያዊ ዘለዓለማዊ ዝኾነ ነገር ዘይሓልፍ ናይ እግዚኣብሔር መንግስቲ ዝደለየ ቅዱስ ኣቦ እዩ። ናይ ጽድቅን ናይ በረከትን መንገዲ ዝተኸተለ ቅዱስ ኣቦ እዩ ጻዲቁ ኣቡነ ኣረጋዊ ዘሚካኤል ማለት እዩ። ንሕና ግን ዝሓልፍ ንዘይረብሕ ነገር ሁሉ ኢልና ምስ ሰብ ንቀያየም፣ ንሓውና ንክሕድ፣ ንሓፍትና ንክሕድ፣ ናቦና ንክሕድ፣ ንነና ንክሕድ፣ ዘይንክሕዶ ነገር እኮ የብልናይ ንሕና ማለት እዩ። ካሓቲ ኢና። ንጻዲቁ ኣቡነ ኣረጋዊ ግን ናይ ዓለም ፍትወት ሁሉ ቆሪጾም ደውርዮም እዮም። ብናይ መንፈስ ቅዱስ ሰይፊ ቆሪጾም ዝደውሩ እዮም።
ስጋና ክምችዋኒ እዋ ይውሊ ካብ ምቾት ዓለም ወፂኦም ካብ ቤተ መንግስቲ ናብራ ወፂኦም ናብ ምናኔ ናብ ገዳም ናብ ጾም ናብ ጸሎት እዮም ኸይዶም ማለት እዩ። ናይና ህይወትና ግን ብተቃራኒ ኢሉ ኾን ዘሎ ማለት ስለዚ መምላስ የድሊ ናይ ቅዱሳን ህይወት እውን ክንመሃር እንተለና ናይ እምነቶም ፍረ እናተመልከትና ለኦም ምእንቲ ክንመስሎም እዩ ማለት ናይ እምነት ፍሮኦም እንታይ ከም ዝመስል ናይ ጽድቂ ስርሖም እንታይ ከም ዝመስል ተመልኪትና ብናዮም መንገዲ ምእንቲ ክንጓዕ ምክንያቱ ንሳቶም ብጽድቂ መንገዲ ተጓዒዞም ናይ ጽድቂ ፍረ ድማ አፍርዮም መንግስቲ እግዚአብሔር ድማ ወሪሶም በህይወት ዘመኖም ሁሉ ንአምላኾም ቅዱስ እግዚአብሔር አገልግሎም እዮም ናብ ጣሻ አትዮም እዮም አእማን ተተርእሶም እዮም። ስለዚ ድምፂ አራዊት ተዓጊሶም እዮም ጸዋጋን እንዲ ሁሉ ነገር ተዓጊሶም ፈተና መከራ ሁሉ ለነውሶም ንስግኦም ናብ ፈተና ንሕና ክምችዋ ኢልና እንቀባብአላ እንንከባኸባ ስጋና ንሳቶም ንአራዊት ንሞት ሕሊፎም ሂቦም እዮም ቅዱሳን ጻድቃን ንሓቂ ድማ መስኪሮም ካብ ገዳም ናብ ገዳም ተጓዒዞም እዮም ማለት እዩ። ናዚኦም መንገዲ ናይ ጽድቂ ስራሕ እንታይ ምዃኑ ክንፈልጥ ክንርዳእ ምእንቲ ቅዱስ ቤተ ክርስቲያን ንዓና ናይዞም ቅዱሳን እዚኦም ገድሊ ህይወቶም እንታይ ምዃኑ ተምህረና እያ። ናብ ወንጌል ቃል ብህይወቶም ዝተርጎም እዮም እዞም ቅዱሳን እዚኦም ናብ ወንጌል ቃል ዝናገሩ ዝተርጎሙ ዝነበቡ ህያዋን መጻሕፍት ተንቀሳቐስቲ መጻሕፍቲ ኢልና እንጽውዖም እዮም እዞም ቅዱሳን እዚኦም። ዓለም ንዒቕና ገዲፍና ኸመይልና ክንኸድ ከም ዝግብእና ህርፋን ገንዘብ ልክ የለወና ፍቕሪ ገንዘብ ልክ የለወና ሓላፊ ምዃኑ ስለዘለዓለማዊ ነገር ኸመይልና ክንሓስብ ከም ዝግብእና ዘምህሩና ጻዲቁ አቡነ አረጋዊ እዮም። ተመርዐው ክበሃሉ እንተለው ንግስና ክበሃወኩም ይክበሃል እንተሎ ንግስና ይቕረየና ስለ ክርስቶስ ኢልና መከራ ክንቅበል ኢና ኢሎም ዓስዎም ጠሚቶም ካብ እግዚአብሔር ዝቐበልዎ ዋጋ ሪኦም ተመልኪቶም ናብ ወንጌል ቃል ድማ ብህይወቶም ተርጉሞም ኣብ ልቦኖም ጽላት ተቐሚጦም ብተግባር ድማ ዝተጓዓዙ ቅዱሳን እዮም። ስለዚ ጻዲቁ አቡነ አረጋዊ ካብ ቤተ መንግስቲ ናብራ እዩ ወፂኡ ካብ ምቾት ኢልና ንጽውዖ ናብራ ወፂኡ ናብ ምንታይ ናብ ምናኔ ህይወት ይኣትዩ። እዚ ብጣዕሚ ልገርም እዩ። ቀሊል ክመስለና ይኽእል እዩ ክንናገር እንተለና ንሕና ካብዛ ንነብረላ ሙቆት ዘለዋ ገዛ ኢልና እንጽውዓ ወፂእና ናብ ገዳም ኸይድና 2-3 መዓልቲ ወይ ሓደ ሰሙን 2 ሰሙን ክንነብር እንተለና ከመይ ከም ንኾን ባዕልና ንፈልጦ ኢና። ብምናኔ ህይወት ብጾም ብጸሎት ኣብ ሰሙን 1,000 ነበልዑ ኣብ 40 መዓልቲ 1,000 እናበልዑ እናጾሙ እናጸልዩ 1000 ዝኾነ ስግደት እናሰገዱ አምላኾም ቅዱስ እግዚአብሔር አመስጊኖም ናስጋ ፍቃዶም ድማ አሸኒፎም እዮም ነብሶም ኣብ ልዕሊ ስግኦም ስልጣን ንክህልዋ ገይሮም እዮም እዞም ቅዱሳን እዚኦም ለጻዲቁ አቡነ አረጋዊ። ስለዚ ናይ ጽድቂ ዋጋን ልክንረክብ ኸመይልና ብናይ ጽድቂ መንገዲ ክንሓልፍ ከም ዝግብእና ፍኖተ ቅድስና እንታይ ምዃኑ ፍኖተ ጽድቂ እንታይ ምዃኑ ዘርእዩና ቅዱሳን እዮም ማለት እዩ። እዚ እያ ቅዱስ ቤተ ክርስቲያን ስለ ቅዱሳን ገድሎም እንታይ ምዃኑ ኣብ ስንክሳር ዝተጻሕፈ ኣብ ገድሎም ዘለው እትነግረና እተምህረና ማለት። ስለዚ ጻዲቁ አቡነ አረጋዊ ዘሚካኤል ናይ ቤተ መንግስቲ ናብራ ገዲፉ ንአምላኹ ቅዱስ እግዚአብሔር ንከግልግል ብኢድ አባ ጳግሜስ ናይ ብዙሓት አቦታት አቦ ዝኾነ አውዳውናስ ገዳም ድማ አቤሜኔት ዝነበረ ገና ብህፃንነቱ መንጉሱ እዩ። አረጋዊ ኢሎም ድማ አውፅኦም ድዮም። አረጋዊ ማለት መንእሰይ እናሃለወ ልቡን ግብሩን ዘስተውዕል አረጋዊ ኢሎም ፀዊዖሞ እዮም ማለት ብዝገብሮ ዝነበረ ናይ ጽድቂ ስራሕቲ ሁሉ መስተውዕል እውን ስለ ዝነበረ ንኹሎም እውን ይመኽሮም ስለ ዝነበረ ዝበዓሱ ሰባት እንድሕር ሃልዮም የተዓርቆም ስለ ዝነበረ ዝኾነ ናይ ስሕተት መንገዲ እንድሕር ሃልዩ ከምዚ ገይሮም ዓሪሉ ዝመኽሮም ዝግስጾም ዝነበረ ብናይ ጽድቂ መንገዲ ልክጓዓዙ ሕብረት ድማ ንክህልዎም ዝመክር ዝነበረ ስለ ዝኾነ አረጋዊ ኢሎም አውፅኦም ልእዮም ማለት መንእሰይ እንተኾነ ግን አረጋዊ መራሒና እዩ ዘስተውዕል ልብን እኒአዎ ከምኡ እውን ግብሩ እውን ናይ ጽድቂ ንሕና ነስተኻኽል እውን ዝገበረና ኢሎም ዘሚካኤል ዝነበረ አረጋዊ ኢሎም አውፅኦምሉ አቡነ አረጋዊ ጻዲቅ ኢልና እውን ንጽውዖም ኢና። አቡነ አረጋዊ ምስ መንኮሱ ኣብ ሮማ ዓዲ ሁሉ በተለይ ኣብ ኤስያም ኣብ ሮማም ዝነበሩ ኣብ አውሮፓ መብዛሕትኦም ዝነበሩ ናይ አቡነ አረጋዊ ናይ ጽድቁ ነገር ተሰሚዑ ዜንኡ ሁሉ ዝሰምዑ ሰባት
ንሱ ወዲ መንግስታት እናሃለየ ወዲ ንጉሳት እናሃለየ መንኩሱ ገና ድማ ብህፃንነቱ ወዲ 14 ዓመት ኮይኑ ናዚ ዓለም እዚ ጣዕማ መኒኑ ገዲፉ እዩ። ስለዚ ንሕና እውን ክንምንኩስኒ እና ኢሎም 7 መነኮሳት መጽኦም ላባ አሌፍ ኢልና ንጽውዖ ላባ ጻማ ኢልና ንጽውዖ መጽኦም ማለት ላባ ጉባ ኢልና ንጽውዖም አቦታትና መጽኦም ንሳቶም እውን መንኩሶም ማለት ንመን ሪኦም ንጻዲቁና አቡነ አረጋዊ ሪኦም አርዑት ምንኩስና ተሸኪሞም ማለት ጻዲቁ አቡነ አረጋዊ ንኻልኦት እውን እግሮም ብናይ ጽድቅ መንገዲ ንክኸዳ ብዝተቀደሰ መንገዲ ንክኸዳ ዝገበሩ መርህ እዮም ማለት መምህር እዮም ማለት ጻዲቁ አቡነ አረጋዊ እቶም 7 መንኩሶም ማለት ጻዲቁ አቡነ አረጋዊ ድማ ኣብቲ ግዜ እሱ ዝነበረ ናይ ካቶሊክ እምነት እዩ ነይሩ ብስፍሓት ብፍላይ ኣብ ሮማ ማለት ክርስቲያን ድማ ክልኤ ባህር ክልተ ባህር ዝብል ንክቕበሉ የግድድዎም ነይሮም ማለት እዩ። ኣብዚ ግዜ እዚ ካብ ክልተ ባህር ሓደ ባህር ካብ ክልተ አካል ሓደ አካል ተዋህዶ ኢልና ኢና ንሕና ንኣምን ማለት ንሳቶም ግን ክልተ ባህር ዝብል ተቐቢሎም ነይሮም ብ451 ዓመተ ምህረት እውን ጉባኤ አካይዶም ተቐበልዎ ትምህርቲ እውን ስለ ዝነበረ ማለት እዩ። ጉባኤ እውን ስለ ዝነበረ ጉባኤ ኬልቄዶን እንብሎ ጉባኤ አብዳን እንብሎ ንሕና ይንቕበሉ እዚ ጉባኤ እዚ ዓለም ለኸ ጉባኤ እንብሎም ሰለስተ እዮም። እታ መጀመርያ ንቅያ እዩ ትመበል ካልኣይ ቆስጠንጢንያ ትመበል ሳልሳይ ኤፌሶን እዩ። ካብዚ ወፃኢ ንሕና ይንቕበል እቲ ናብ ዕሁዳት ከምኡ እውን ናይ ኸልቢ ጉባኤ ኢልና ኢና እውን ንጽውዖ ማለት እዩ። እቲ ግዜ እሱ ዝነበሩ ፓፕሊዮን እውን ዝመርሖ ዝነበረ ካቶሊክ ማለት ካብ ኩሉ ልዕል ዝበለት እያ ኢሎም ሽዑትኡ ዝመስረትዎ ትምህርቲ ናይ ክልኤ ባህር ዝብል ትምህርቲ ዝተቐበልዎ እዩ ማለት እዩ። እዚ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ይተቐበሉ እዩ። ለቅዱስ ዲዮስቆሮስ እውን ኣብቲ ግዜ እሱ ጭሕሞም ተነጽዩ ስኖም እውን ወሊቁ እዩ ማለት እዩ። አርጊፎሞም እዮም ስኖም ኣብቲ ግዜ እሱ ማለት እዩ። ስኖም አርጊፎም ጭሕሞም ነጽዮም ኣብዚ ግዜ እዚ እውን ዝንቱ እቲ መዝገበ ሃይማኖት እዚ ናይ ሃይማኖት ፍረ እዩ ኢሉ እውን ነቶም ምእመናን ክጽናዕንዑ ቅዱስ አቦ አቡነ ዲዮስቆሮስ ሊኢኹሎም እዩ። እቲ ዘመን ብዙሓት ቅዱሳን አቦታትና እዚ ብለይ ምቕባሎም ተኣሲሮም መከራ እውን በፂሕዎም እዩ ማለት እዩ። ስለዚ ጻዲቁ አቡነ አረጋዊ ኣብቲ ዘመን እሱ ዘጭንቕ ዘመን እዩ ነይሩ። ስለዚ ኣብ ሓደ ቦታ መከራ ተሃልዩ ናብ ካሊእ ቦታ ኽዱ ከም ዝብል ቅዱስ መጽሓፍ ከምኡ እውን ናይ ኢትዮጵያ ኣብቲ ግዜ እሱ ዝነበረ ናይ ሃይማኖት ስርዓትን መንገድን ይሰምዑ ነይሮም ጻዲቁ አቡነ አረጋዊ እና ናብዛ ቅድስቲ ዓዲ እዚኣ ክኸድ ኢሎም ናብ ምድረ አጋኢስት ድማ መጽኦም ማለት እዩ። ኢትዮጵያ ምድረ አጋኢስት እያ። ስለዚ ናብኣ መጽኦም ማለት እዩ። ናብ አክሱም መጽኦም አክሱም ምስ መጹ ኩሉ ስርዓት ናቲ ምእመን ተመልኪቶም ሪኦም ጻዲቁ አቡነ አረጋዊ ምስ ደቀ መዝሙሮም ማትያስ እዮም መጽኦም ነይሮም ተመሊሶም ይኸዱ ማለት እዩ። ነቶም ካልኦት ዕርክቶም ድማ ይነግርዎም ማለት ቶም ህዝቢ ንእግዚአብሔር ከመይ ገይሮም ከም ዘምልኹ ንእግዚአብሔር ከመይ ኢሎም ከም ዝፈርሑ ማንም ሐዋርያ መጽኡ ከይሰበኾም ከየምህሮም ዘለዎም ናይ እምነት ጽንዓቶም ጎይታ መድኃኒት ኢየሱስ ክርስቶስ ከመይ ከም ዘምልኽዎ ናይ ቅዱሳን ዓዲ ምዃና ይናገሩ። ኣብዚ ግዜ እዚ ልቦም ናብ ዓድና ንክመጹ ይናፍቁ ነይሮም። መልአኩ ቅዱስ ገብርኤል ድማ እናመርሖም ጻዲቁ አቡነ አረጋዊ እውን ምስኦም ኮይኑ ይመጹ ማለት እዩ። ክመጹ እንተሎ መጻሕፍቲ ሒዞም ንዋያተ ቅዱሳን ሒዞም እዮም እዞም ቅዱሳን እዚኦም መጽኦም 8 ኮይኖም እዮም መጽኦም ማለት እዩ። ድሓር አባ ገሪማ እዮም መጽኦም ንጉስ ይስሐቅ ኮይኖም የመሓዳድሩ ነይሮም 7 ዓመት ንጉስ ኮይኖም ኣብ ሮማ አቡነ ጴንጤሌዮን እውን መልእኽቲ ልኢኾምሉ ዝዓለም ዘ ትሪፍካ ነብስኻ ትጎዳእኻ ምንም ይጠቕመካ ንክርስቶስ ግን ክትኽተሉ ይግብአካ ኣብቲ ንብረትካ ኩሉ ነገር ገዲፍካ ክብልዎ እንተለዉ 7 ዓመት ኣብ ሮማ ንጉስ ኮይኖም አባ ገሪማ ዕለት 17 ሰነ ዓመታዊ ክብረ በዓሎም እዩ። ሽዑትኡ ብስፍሓት ተጋድልኦም መንፈሳዊ ህይወቶም ንእግዚአብሔር አምላኽ ብህይወቶም ዘመን ከመይ ኢሎም ከም ዘሐጎስዎ ንግስንኦም ገዲፎም ድማ ናብ ምናኔ ከመይ ኢሎም ከም ዝመጹ ዝገበርዎ ገቢረ ተኣምር ድማ እንታይ ምዃኑ ክንምልከት ኢና። ሰነ 17 እግዚአብሔር ብሰላም ናብኡ የብጽሕና። ስለዚ ጻዲቁ አቦና አቡነ ገሪማ ንጉስ ነይሮም ንግስንኦም ሓዲጎም ንጉስ ይስሐቅ ነይሮም ገዲፎም ዝመጹ እዮም። ኣቀዲሞም 8 እዮም መጽኦም ነይሮም ድሓር እሶም ተወሲኾም ተስዓቱ ቅዱሳን እንብሎም እዚኦም እዮም ማለት ናብ አክሱም መጽኦም እቲ ኣብቲ ዘመን እሱ ዝነበረ ንጉስ እውን ተቐቢልዎም ኣብ ቤተ ቀጢን እውን ቦታ ተዋሂብዎም ብሕብረት
ብሓደ ኮይኖም እግዚአብሔር የመስግኑ ነይሮም እግዚአብሔር እውን እናመፀ ጎይታ መድኃኒቱ ኢየሱስ ክርስቶስ ይግውንዮም ነይሩ ቤትና ቅድስተ ቅዱሳን ድንግል ማርያም ትግለጸሎም ቅዱሳን መላእክት እውን ምስኦም መፅኦም ይሕግዝዎም ይረድእዎም እውን ነይሮም ማለት እዩ ኣብ ቤተ ቀጢን እውን ናይ ግእዝ ትምህርቲ ተማሂሮም እዮም ናይ ግእዝ ትምህርቲ ምስ ተምሃሩ ብዙሓት መጻሕፍቲ እውን ተርጉሞም እዮም ካብ ግሪክ ካብ ጽርእ ቋንቋ ማለት ካብ ስልሱት ቋንቋ ካብ ብዙሕ ቋንቋ እንታይ ገይሮም እዮም ተርጉሞም እዮም ቅዱሳት መጻሕፍቲ ማለት እዩ ስለዚ ቅዱሳት መጻሕፍቲ ክትርጉሙ ናብ ኩሉ ቦታታት እውን ክበጽሑ ዝገበሩ ናብ ግእዝ ተርጉሙ እዮም እዞም ተስዓቱ ቅዱሳን ኢልና ንጽውዖም ስለዚ ብሕብረት ክንነብሩ እንተለዉ ብሓደ ኮይንና ክንነብር እንተለና ንሰውነትና ምቾት እዩ ዝኾነና ስለዚ ስብከተ ወንጌል እውን ምእንትና ሁሉ ክናስፋሕፍሕ ክንበታተን እኒአና ሐዋርያው ተልእኾና እውን ክንፍጽም እኒአና ኢሎም ብሓደ ንልዕሊ 10 ዓመት እዮም ተቐሚጦም ብሓደ ኣብ ኣክሱም ተቐሚጦም ነይሮም ሐዋርያው አገልግሎቶም እውን ኣብ ኣክሱም አካባቢ ይፍጽሙ ነይሮም ብድሕሪኡ ግን ተበታቲኖም አቡነ ጴንጦሊዮን ኣብ ኣክሱም አካባቢ አቡነ ገሪማ ላብ መደራ ካልኦት እውን ለአቡነ አፍጼ ከምኡ እውን ካልኦቶም ቅዱሳን አቦታትና ለአቡነ ጉባ እግዚአብሔር መንፈስ ቅዱስ ላብሉ መርሖም ቦታ ኸይዶም ለአቡነ የማአታ እግዚአብሔር ላብሉ መርሖም ኣብ ሓውዜን አካባቢ እውን ኸይዶም እዮም ማለት እዩ ስለዚ አቡነ አረጋዊ ድማ ምስ አዲኡ ከምኡ እውን ማትያስ ካልኦት ደቀ መዛሙርቱ እውን ነይሮም አዲኡ እውን ወደይ እንድሕር መነለና ዛ ዓለም እዚ ኢላ ንሳ እውን ንዓለም ንግስና ገዲፋ ንወዳ ተኸቲላቶ እያ ማለት እዩ ስለዚ ጻዲቁ አቡነ አረጋዊ ንብዙሓት ሰባት ናብ ጽድቂ መንገዲ ክመጹ ናይ ክርስትና ናይ አርዑት መስቀሎም እውን ንክሽከሙ ንኻልኦት እውን ናይ ምንኩስና መንገዲ ክኽተሉ ዝገበሩ ጻድቅ እዮም አቡነ አረጋዊ ስለዚ አምላኸይ ቅዱስ እግዚአብሔር ቦታይ ክፍለ ያበ እዩ ኢሎም ጻዲቁ አቡነ አረጋዊ ክኸዱ እንተለዉ ንደብረ ዳሞ ይርእይዋ ንደብረ ዳሞ ምስ ረአዩ እዛ ቦታ እዚኣ ኣብኣየ ክኾን ይብል ኣብዛ ቦታ ሳ ክኾን እየ ክብል እንተሎ መልአኩ ቅዱስ ሚካኤል እውን ይሕልዎም ነይሩ ስለዚ ብምንታይ እዩ ክወፅእ እዩ ደብረ ሃሌሉያ እዩ ዝበሃል ናይ መጀመርያ ሽሙ ደብረ ዳሞ ንምንታይ ደብረ ዳሞ ከም ዝተባሃለ ድሓረ ክንምልከቶ ኢና ማለት እዩ ስለዚ ጻዲቁ አቡነ አረጋዊ ከመይ ለኤል ኣብኡ ዝክድዩ መውፅእ ድማ የውሉ ኢሎም ሓዚኖም ክጽልዩ እንተለዉ ቅዱስ ሚካኤል መጽ ኦ ፈታዊ እግዚአብሔር እንታይ ኮይን ኢኻ ተሓዝን ዘለኻ ክብሎ እንተሎ ሊቀ መላእክት ቅዱስ ሚካኤል ላውዚ ክወፅእ ደልየ ነይረ ብምንታይ ሃም ልወፅእ ግን የፈልጢ ንኡ ይሓዚነ ዘለኹ ናብ እግዚአብሔሩ ዝጽልይ ኣለኹ ኢሉ ይናገሩ ንኽልተ ሰሙን ኣብኡ ዝጸናሕ እግዚአብሔር አምላኽ ድማ ከመይ ኢልካ ከም ትወፅእ ናብኡ ሒዝካ ዝወፅእ ድማ እግዚአብሔር ኩሉ ነገር ክገብረልካ ክፍጽመልካ ይብሉ እሺ ኢሉ ጻዲቁ አቡነ አረጋዊ ይጸልይ ንሕና ተንኾን እንታይ ኢና ንገብር ነይርና ከምዚ ኢሉ መልአክ ነናገረና ንኽልተ ሰሙን ድማ ተዓገዝ ክንበሃል ተለና ኸዝለ ይኾነ ኮይና ጻዲቅ አቡነ አረጋዊ ግን ብትዕግስቲ እዮም ተጸብዮም ማለት ነዚ እዩ ናይ ትዕግስቲ ህይወት እንድሕር ሃሊና ናይ ጽድቂ ዋጋ ክንበልዕ ኢና ፍረ ጽድቂ እውን ንረክብ ኢና ዝተዓገሰ ድማ እግዚአብሔር አምላኽ ክባርኾ እዩ እንብል ልዙ እዩ ማለት እዩ ስለዚ ጻዲቁ አቡነ አረጋዊ ተሃዊኾም ቸኩሎም ንምንታይ ለመዓንቲ ሊሆን መልአክ ቅዱስ ሚካኤል መጺኻ ለኣኻል ሰኣነካ የለ ባሕሪ ኤርትራ ከፊልካ ንክሻገሩ ዝገበርካ እስራኤላውያን ስኻ ኢኻ መና ዘውረድካ ንስኻ ኢኻ ንምንታይ ንዓይሎም መዓንዲ ዘይኾነለ ይውል ፍቓድ አምላኽ ዝፍጽሙ ዝነበሩ ቅዱስ ኣቦ እዮም ብትዕግስቶም ድማ ናይ ሰይጣን ሓይልን መንፈሳቶም ኩሉ ድማ ብዓወቱ ዘሸነፉ ቅዱስ ኣቦ እዮም እዚ ቅዱስ ጳውሎስ ካብ እምነቶም ዝተለዓለ መንግስታት ሰዓሩ ዝተባሃሉ እንጻዲቁ አቡነ አረጋዊ እዮም ብትዕግስቲ ድማ ኣብ ቅድሚኦም ዘሎ ጉያ ዝጎየዩ ጻዲቅ እዮም አቡነ አረጋዊ ማለት ስለዚ ብምህዋኽ መንፈስ ክንጓዓዝ ይብልና ኢና ብትዕግስቲ ተዓጊስና ድማ መጸበይና አምላኽና ቅዱስ እግዚአብሔር ክንጽበዮ ይግብአና ማለት እዩ ስለዚ ጻዲቁ አቡነ አረጋዊ 14 መዓልቲ ተጸብዮም እንድሕሪ ክልተ ሰሙን ገበል ይመጽእ ማለት እዩ ብጣዕሚ ነዊሕ ዝኾነ ገበል ይመጽእ ዝገበል እዚ ሒዝዎ ንክድይብ ኢና አቡነ አረጋዊ ጻዲቅ መጽኡ ናብ በልዓም አድጊ ከም ዝተናገረት ኩሉ ናብ ቢታንያ ኣእማን እውን ክናገሩ ዝገበረ እግዚአብሔር ኣብቲ ግዜ እሱ እውን ትገበል ተናገሩ ኣታ ፈላሲ ናብዚ ላዕሊ ትወፅእ ለለኻ እንታይ ክትረክብ ኢኻ ኣዕዋፍ ጥራሕ እኒአዋ ዝበራ ምንም ነገር የለይ ዕንፀይቲ ጥራሕ እዩ ለሎ ንምንታይ ኢኻ ላብዚ ትወፅእ ኣለኻ ኢሉ ተናገሮ ርኢኹም ዶ
ዘይገበል እዚ ስርሑ ክሰርሕ ኢሉ ግብኦ ነይሩ ግን ጻዲቁ አቡነ አረጋዊ ከሳሓቶ መጽኡ እቲ ርኩስ መንፈስ ኣብ ውሽጢ ኮይኑ ንኣዳምን ለሔዋንን እውን ኣብ ተመን ኮይኑ ከም ዘስሕቶም ኩሉ ከዚ እውን ከስሕቶ ኣብ ገበል ኮይኑ ንጻዲቁ አቡነ አረጋዊ ይናገሮ ማለት እዩ። ጻዲቁ አቡነ አረጋዊ ድማ እንታይ ኢሎም ይናገሩ? ስራሕኻ ስራሕ ዝተኣዘዝካዮ ድማ ግበር፣ እግዚኣብሔር ዝሰኣኖ ነገር የለይ፣ ኩሉ ነገር ዘብልዐና ዘስተየና እግዚኣብሔር ኢሉ ዝሰኣኖ ነገር የለይ ኢሎም ተናገሩ። ስለዚ ጸላኢ ዲያብሎስ ካ ትርጉም ይብልካ እዚ ነገር እዚ እንድሕር ጌርካ እኮ ምንም ትርጉም የብሉ ኣይብርክተልካ ይኾነልካ ኢሉ ብዙሕ ተስፋ ዝቁርፁ ነገራት ከምፀልና ይኽእል እዩ። ንስኻ እኮ ሰሪሕካ እንታይ ተባሪኽልካ እዩ እግዚኣብሔር ተልፈተካ ነይሩማ እዚ ነገር እዚ ምፈፀመልካ ንስኹ እውን ምፈፀመልካ ብዙሕ ዓመት ኣብኡ ዝለፊዕኺ ኣብ ስደት ኮይንኺ ነገር ግን ለመስግነኪ የለ ንባዕልኻ እውን ይኹንኺ ንባዕልኻ እውን ይኹንካ እናበለ ዘየድሊ ተስፋ ምቑራፅ ካብ ቤተሰብና ክፈላለየና ካብ ሕብረት ናይ ክርስትና መንገዲ ክፈላለየና ብዙሕ ነገራት ሰይጣን ኣብ ልዕሊና ፈተና የምጽእ እዩ። ነገር ግን ለሰይጣን እንታይ ክንገብር የብልና ቦታ ክንህቦ ይግበአና ማለት እዩ። ጻዲቁ አቡነ አረጋዊ እውን እግዚአብሔር ዘስእነኒ ነገር የለይ ሁሉ ነገር እግዚአብሔር ይፍጽምልና እዩ። ስለዚ ንሕና ንእግዚአብሔር ነመስግንና ሓደ ሻዕ ክጠምየና ይኽእል እንበልዖ ክንስእን ንኽእል ኢና ዝተፈላለየ ነገራት ክጋጥመና ይኽእል እዩ። ሰይጣን መውፂታ ኢሉ ኩሉ ሻዕ ነዘምረኻ ኩሉ ሻዕ ነመስግንኻ ኩሉ ሻዕ ነሰበክኻ አምላኸይ ቅዱስ እግዚአብሔር ነበልካ ካብቶም እግዚአብሔር ዘይኣምኑ እንታይ ዝበለጸ ነገር ረኺብካ ምንም ነገር እኮ የብልካ ኢሉ ባዶነትና ምስኣና ከዚ የብል ናይ ምዃንና ብዙሕ ነገራት ፈተና እናመፀ ውሽጢ ልብና ክሕምሰና ክውኸና ይኽእል። ነገር ግን አምላኸይ ቅዱስ እግዚአብሔር ዝሰኣኖ የለን ሓላዊ የጓሳየ እግዚአብሔር እዩ። እግዚአብሔር ሓላዊ እዩ ዘስእነኒ ነገር የለይ ብዝለምለመ ሰውሒ እውን የሰማርየኒ እዩ እናበልና አምላኽና ቅዱስ እግዚአብሔር እናመስገንና ሰይጣን ክንሕፈሮ ይግብአና እምበይ ልክዕ እኮ ኢኻ እናበልና እቲ ዝጎደለና ነገር እሱነ ነገረና ኣሕና ንቆፀርና እንድሕር ኮይንና ክፍተት እንድሕር ይብናዮ ተስፋ ቆሪፅና ላብ ለየድሊ መንገዲ ላብ ጥፍኣት ላብ ፍርዲ ኩነኔ ከኽደና ስለ ዝኽእል ልቢ ኢልና ምስትውዓል የድሊ። ስለዚ ጻዲቁ አቡነ አረጋዊ እንታይ ገብሮ ማለት እዩ ሰይጣን የሸንፍዎ ትገበል እውን ናብ ላዕሊ የድይዎም ምስ ደየበ ጻዲቁ አቡነ አረጋዊ ክድይው ተለው ስእሉ ክንርኢ ተለና ትገበል ሒዞም እዩ። ከምኡ እውን ቅዱስ ሚካኤል ክሕልዎም እንተሎ ንምልከት ኢና። ኩሉ ነገሮም ዝሕልዎም ዝነበረ መልአኩ ቅዱስ ሚካኤል ሊቀ መላእክት እዩ ማለት እዩ። አቡነ አረጋዊ ጻዲቁ ብገበል ደይዎም ክንብል እንተለና ሓዱሽ ነገር ዝመስሎም ሰባት እኒው ና ወንጌል ቃል እዮም ተረጊሙ ቅዱሳን ና ወንጌል ቃል እዮም ልትርጉሙ ደይልና ና ወንጌል ቃል ኮይም ጻዲቁ አቡነ አረጋዊ ተርጉሞሞ ማለት እዩ። አውዚ ኣብ ማርቆስ ወንጌል ምዕራፍ 16 ክናንብብ እንተለና እቶም ብእግዚአብሔር ዝኣምኑ ሰባት እዚ ምልክት እዚ ክኽተሎም እዩ ኢሉ ወንጌላዊ ማርቆስ ክጽሕፍ እንተሎ ንምልከት ኢና ንርኢ ኢና ማለት እዩ። እዚ ዝኽተሎም እንታይ እዩ ክንብል ተለና ብሰማይ ኣጋንንቲ ከውፁ ብሓድሽ ቋንቋታት ክዛረቡ ኣትማን ክሕዙ እዩ። ስለዚ ተመንታይ ገብሩ እዮም ክሕዙ እዮም ሒዞም እውን እንታይ ገብሮም ኣይጎድኦም ተባሂሉ ተጻሒፉ። ስለዚ ጻዲቁ አቡነ አረጋዊ ናብ ወንጌል ቃል እዮም ፈጺሞም ማለት እዩ እና ገበል ሒዞም እዮም ብገበል እዮም ወፂኦም ክበሃል እንተሎ ከመይ ልኩ ኮን እዩ ኢሉ ዝኸብደና ሰባት እኒና። ነገር ግን ነቶም ዝኣምኑ እዚ ምልክት እዚ ክኽተሎም ካብቲ ምልክት እቲ ሓደ ተኣዩ ኣትማን ክሕዙ እዮም ነገር ግን ኣይጎድኦም ተባሂሉ ተነጊሩ እዩ ማለት ከምኡ እውን ኣብ መዝሙረ ዳዊት መዝሙር 91 ቁጽሪ 13 ኣብ ልዕሊ ተኹላን ተመንን ክትኸይድ ኢኻ ሽደን አንበሳን ገበልን እውን ክትረግጽ ኢኻ እዩ ዝብል። ስለዚ ቃል እዚኦም ፈጺሞም አቡነ አረጋዊ ኣብ ልዕሊ ተኹላን ተመን ክትኸይድ ኢኻ ሽደን አንበሳን ገበልን ክትረግጽ ኢኻ እዩ ዝብል ማለት እዩ። ስለዚ አምላኽና ቅዱስ እግዚአብሔር ድማ ከም ዝሕልወና መላእክቱ ልኢኹ ከም ዝሕልወና እውን ልበ አምላክ ዳዊት ይነግረና እዩ ማለት። ስለዚ እዚ ናይ ቅዱስ ወንጌል ከምኡ እውን ቅዱሳት መጻሕፍቲ ልበ አምላክ ዳዊት ዝዘመሮ ቃል እዮም ጻዲቁ አቡነ አረጋዊ ፈጺሞሞ ማለት እዩ። ስለዚ ብትገበል ናፍቲ ገዳም እሱም ዝወፅኡ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ኢሎም አመስጊኖም ደብረ ሃሌሉያ ተባሂሉ እዩ። ኣብኡ ጻዲቁ አቡነ አረጋዊ አምላኾም ቅዱስ እግዚአብሔር እናመስገኑ ፍርቂ እትኾን ሕምባሻ እውን እናተመገቡ በመንፈሳዊ ተጋድሎ ተጸሚዶም ንእግዚአብሔር አምላኾም አመስጊኖም ናይ ጽድቂ ስራሕ እውን ፈጺሞም እዮም። ናይ ጻዲቁ አቡነ አረጋዊ ኣብኡ ምህላው
ከምኡ እውን ናብ ወንጌል ቃል ንብዙሓት የምህሩ ካብ ጸልማት እውን ናብ ብርሃን የምጽኡ ስለ ዝነበሩ ኣርዑቱ ምንኩስና ክሽከሙ ብዙሓት ናብ ደብረ ሃሌሉያ መጺኦም ብዙሓት ደቀ መዛሙርቱ እውን ኣፍርዮም እዮም። ደቀ መዝሙሮም ማትያስ እውን ምስኦም ነይሩ እዩ። ኣዲኦም ግን ኣብ ታሕቲ እዮም ገዲፎማ ናይ ደቂ ኣንስትዮ ገዳም እውን መራሒት ንክትኾን ኣብ ታሕቲ ንሳ እውን ብተጋድሎ ተጸሚዳ እግዚኣብሔር ኣምላክ ተመስግን እያ ነይራ። ድሕር እዚ ኣብቲ ዘመን እሱ ንጉስ ዝነበረ ሃፀይ ገብረ መስቀል እዮም። እዞም ጻዲቅ ቅዱስ ንጉስ ዝኾኑ ሃፀይ ገብረ መስቀል ድማ ናብ ኣቡነ ኣረጋዊ ጻዲቅ ይመጹ። እንታይ ክገብረልካ ክብልዎ እንተለዉ ቤተ ክርስቲያን ስርሐለይ ይብልዎ። እቲ ኸዚ ዘሎ ቤተ ክርስቲያን ሃፀይ ገብረ መስቀል ዝሰርሕዎ እዩ። እቲ ቤተ ክርስቲያን ንክስራሕ ድማ መሳልል ተገይሩሉ ነይሩ እዩ መወጻጺ። እቲ ቤተ ክርስቲያን ተፈጺሙ ታቦተ ማርያም ድማ ኣትዩ ማህሌታይ ቅዱስ ያሬድ እውን ንእግዚኣብሔር ኣመስጊኑ እዩ። ኣብዚ ግዜ እዚ ሃፀይ ገብረ መስቀል ምስ ወረዱ እዚ መሳልል እዚ ከፍርሶ ዶ ክብል እንተሎ ዳሃመሞ ኢሎም ብድሕር እዚ ደብረ ዳሃመሞ ወይ ከዓ ደብረ ዳሞ ተባሂሉ ተጸዊዑ እዩ። ጻዲቁ ኣቡነ ኣረጋዊ ኣብ ደብረ ዳሞ እናሃለዉ ጻዲቁ ቅዱስ ያሬድ እውን መጺኡ ምስዓቶም ስለ ሃይማኖት ነገር ይማኸር ይናገር ይመሃር እውን ነይሩ እዩ። ብሓደ ኮይኖም እውን ይጽልዩ ከም ዝነበሩ ገድሊ ኣቡነ ኣረጋዊ ይናገር እዩ። ናብ ብዙሓት ቦታታት እውን ሃፀይ ገብረ መስቀል ንጉስ ኮይኑ ከም መሓደር እንተሎ ቅዱስ ያሬድ ጻዲቁ ኣቡነ ኣረጋዊ ኮይኖም ናብ ዝተፈላለየ ቦታታት እውን ኸይዶም እዮም። እስካብ ደቡብ ኣከባቢታት ኣርባ ምንጭ ኢልና እንጽውዖ 40 ናይ ምንጭ ፍልፍል ማይ ንክፈልቕ ስለ ዝገበሩ እዮም። እዞም ቅዱሳን እዚኦም 40 ምንጭ ተባሂሉ እውን ተጸዊዑ ዙራምባ ዝበሃል ገዳም እውን እኒአዎም እዩ። እዞም ቅዱስ እዚኦም ኣባ ዙር ዙራምባ ተባሂሉ እውን ተጸዊዑ እዩ። ብጎንደር ኣከባቢ ዘሎ ናይ ጻዲቁ ናይ ኣቦና ኣቡነ ኣረጋዊ ከምኡ እውን ናይ ቅዱስ ያሬድ ገዳም ምዃኑ እውን ይናገሩ እዮም ናይ ቤተ ክርስቲያን መጻሕፍቲ ማለት እዩ። ስለዚ እዞም ቅዱሳን እዚኦም ናብ ዝተፈላለየ ቦታታት ኸይዶም ንብዙሓት ሰባት ተምሂሮም ብዙሓት ሰባት እውን ካብ መንገዲ ጥፋት ናብ ቅንዕና መንገዲ ክመጹ ካብ ጸልማት ናብ ብርሃን ክመጹ ዝገበሩ ቅዱሳን እዮም። ጻዲቁ ኣቡነ ኣረጋዊ ብተጋድሎ ተጸሚዱ ንብዙሓት እውን ኣቦ ኮይኑ ናይ ምንኩስና ስርዓት እውን ንመጀመርያ ግዜ ስርዓተ ምንኩስና ኣብ ዓድና ማለት እዩ ዝመስረተ ንሱ እዩ። ኣብ ኢትዮጵያ ሙሉእ ናይ መጀመርያ ስርዓተ ምንኩስና እንብሎ ስርዓተ ማህበር እንብሎ ዝመስረቱ እዞም ጻዲቅ እዚኦም ኣቡነ ኣረጋዊ እዮም ማለት እዩ። ብዙሓት ተኸተልቲ እውን ኣፍርዮም ብዙሓት እውን ምስዓቶም መጺኦም ደቀ መዛሙርቱ ኮይኖም እዮም። ጥቅምቲ 14 ዓመታዊ ክብረ በዓሉ ድማ ናብ ጻዲቁ ኣቡነ ኣረጋዊ ናብ ብሔረ ህያዋን ዝኸድሉ ዝተሰወሩሉ ምዃኑ መጽሓፈ ገድሎም ይነግረና እዩ። ስለዚ ሞት የጣዕሙ ጻዲቁ ኣቡነ ኣረጋዊ ናብ ብሔረ ህያዋን እዮም ኸይዶም ዓለመ መሬት ኢልና እንጽውዐን 5 እየን። እዛ መሬት እዚኣ እኒኣ ሲኦል እኒኦ ገነት እኒኦ ከምኡ እውን ብሔረ ህያዋን እኒኦ ብሔረ ብፁዓን እኒኦ። ብሔረ ብፁዓን ማለት ብነቢዩ ኤርምያስ ግዜ ካብ ምርኮ ክምለሱ እንተለው ዳግም ክንብድል ኢና ኢሎም ነገር ግን እግዚአብሔር አምላክ ብሓረግ ከፊሉ ናብ ብሔረ ብፁዓን ወሲድዎም እዩ። 1000 ዓመት እዮም ዝነብሩ። 3 ደቂ ጥራሕ እዮም ዝወልዱ። 3 ግዜ ጥራሕ እዮም ብሩካዊ እውን ዝራኸቡ ሓጢአት ይስርሑልኝ ሓጢአት ልበሃል ነገር እውን የለይ ማለት እዩ። ኣብ ገነት ኣከባቢ ዘሎ ና ገነት መዓዛ እውን ዘሽትቱ እዮም ልበቁዑ ኣቦታት እውን ናፍቲ ቦታ እሱ ናብ ብሔረ ብፁዓን እውን ይኸዱ እዮም ማለት እዩ። እግዚአብሔር አምላክ ይወስዶም እዩ። ብሔረ ህያዋን ማለት ግን ዝተሰወሩ ኣቦታት ለቅዱስ ያሬድ ንኣኩተ ለኣብ ሄኖክ ኤልያስ ኢልና እንጽውዖም ነቢያት ለለውዎ ቦታ እዩ። ናብኡ እዮም ጻዲቁ ኣቡነ ኣረጋዊ እውን ኸይዶም ማለት። ስለዚ ዘን 5 ዓለመ መሬት እንብለን ድሓረ ዝሓልፋ እየን ማለት እዩ። ሓድሽ ሰማይ ሓድሽ ምድሪ ኢሉ ዝናገሩ ዝሓልፋ እየን ንሰን እተን ብሔረ ህያዋን ብሔረ ብፁዓን እውን እንብል። ኣብ ብሔረ ህያዋን ለለዉ ቅዱሳን እውን ድሓረ ጻዲቁ ኣቡነ ኣረጋዊ ፓትርያርክ ኮይኖም ካልኦት እውን ነቢያት ኣብኡ ለለዉ ቅዱሳን ከም ዝመጹ ሞት እውን ከም ዝጥዕሙ ናይ ቤተ ክርስቲያንና መጻሕፍቲ ይነግሩና እዮም። ስለዚ ጻዲቁ ኣቡነ ኣረጋዊ ዝነበሮም ሃብቲ ንብረት ሁሉ ገዲፎም
ንጽድቂ መንገዲ ዝተኸተሉ ብናይ እግዚአብሔር መንገዲ ኸይዶም ኣምላኾም ቅዱስ እግዚአብሔር ዘገልገሉ ቅዱስ እዮም። ኩሉ ሻዕ በብወርሑ ዕለት 14 እውን ወርሓዊ በዓሎም ክንገብር ኦርቶዶክሳዊት ተዋህዶ ቤተክርስቲያን ትነግረና ተምህረና ለዚ እያ ማለት። ስለዚ ደለና ነገራት ሁሉ ገዲፍና ንሓጢአት ነገራትና ሁሉ ገዲፍና ኣምላኽና ቅዱስ እግዚአብሔር ክንኽተሎ ከም ዝግብአና ናይ ሓጢአት ነገራት ሁሉ ኣብ ውሽጥና ሒዝና ኣምላኽና ቅዱስ እግዚአብሔር ገዲፍና ንጓዓዝ ግን ከም ዘይጠቕመና መቕጻዕቲ እውን ፍርዲ እውን ከም ዘሎ ፈሊጥና ንዑ ብሩኻን ደቀይ ንክብለና ኣምላኽና ቅዱስ እግዚአብሔር ከምዞም ቅዱሳን እዚኦም ናዮም መንገዲ ክንኽተል ናይ እግዚአብሔር ኣምላኽና ዝእዝዘና ተግባር ክንፍጽም ይግብአና ማለት እዩ። ናይ ጻዲቁ ኣቡነ ኣረጋዊ በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ኣምላኽና ቅዱስ እግዚአብሔር ናይ ጻዲቁ ኣቡነ ኣረጋዊ ጸሎት ከምኡ እውን ናይ ገብረ ክርስቶስ ጻዲቅ ጸሎት ሰሚዑ ኣምላኽና ቅዱስ እግዚአብሔር ካብትን ሰምዖም ዘለና ወረብ ኪናት ሁሉ ንከውፅአና ሰላምን ፍቕሩን ንክዕድለና ንኣምላኽና ናይ እግዚአብሔር ቅዱስ ፈቃድ ይኹነልና። ከምኡ እውን ብሎም መዓንቲ ሰነ 14 ዓመታዊ ክብረ በዓሎም ዝኾነ ቅዱሳን መጽሓፈ ስንክሳር ክነንብብ እንተለና ኣባ ኣክራን ከምኡ እውን ዮሐንስ ኣብጢሊሞና ፊልጶስ ዝበሃሉ ኣቦታት ብሎም መዓንቲ ብሰማዕትነት ከም ዝዓረፉ እዩ መጽሓፈ ስንክሳር ዝነግረና። እዚ ቅዱስ ኣክራ ዝበሃል ኣብ ግብፂ ኣብ ደቡብ ግብፂ ይምንሁር ካብ ዝበሃል ሰባት ወገን እዩ። ፊልጶስ ዝበሃል ሓው ከም ዝነበረ እውን ይነግረና ማለት እዩ። እዞም ካልኦት ድማ ዮሐንስ ኣብጢሊሞ ኢልና ንጽውዖም ቀሻውሽቲ ዝነበሩ እዮም ማለት እና ሰማዕትነት ክንቅበል እኒአና ኢሎም ቅርጥስ ናብቲ በሃል ዓዲ ክንኸድ እኒአና ኢሎም ናብቲ መኮንን ኸይዶም ንሕና ንኣምን ጐይታ መድሓኒት ኢየሱስ ክርስቶስ እዩ ኢሎም ይናገሩ። እቲ መኮንን ድማ ከሓዲ ስለ ዝነበረ ኣብ ልዕሊኦም ብዙሕ መከራ ኣውፂሕሎም እዩ። ቀስቲ ድማ ፈላጻ ዝኾነ ቀስቲ ናብ ልዕሊኦም ንክውርወር ዓዚዙ። ነገር ግን ላብኦም ተወርወረ ፈላጻ ዝኾነ ቀስቲ ምንም ክገብሮም የኸኣለ። ከምኡ እውን ናብ ሓዊ ናብ ዝነደድ እትይዎም እዩ። ናይ ጐይታ መልኣክ መጺኡ ድማ ኣድሒንዎም እዩ። ድሕሪ እዚ ብፈረስ ገይሮም ዓሲሮም ካብ ቅርጥስ ትበሃል ከተማ ናብ ይምንሁር ዓዲ ጎቲቶሞም እዮም ማለት እዩ። ከምዚ ክገብሩ እንተለዉ ኣብ ልዕሊኦም ምንም ጉድኣት የበጽሐ ካብ ኩሉ መከረኦም ድማ እግዚአብሔር ኣድሒንዎም እዩ ማለት። ድሕሪ እዚ ርእሶም ብሰይፊ ንክቁረጽ እቲ መኮንን ኣዚዙ ካብታ ከተማ ይምንሁር ኢልና እንጽውዓል ተወለዱላ ዓዲ ኣውፂኦም ናብ ካሊእ ቦታ ወሲዶም ርእሶም ብሰይፊ ቆሪጾሞም ናይ ሰማዕትነት ገድሎም ከምኡ እውን ምስክርነቶም ብሎም መዓንቲ ሰነ 14 ፈጺሞም እዮም። ኣምላኽና መድሓኒት ኢየሱስ ክርስቶስ የንክሕዲ ኢሎም ስለናቱ ኣብ ልዕሊ ዓለዋውያን ነገስታት ቅድሚ ስለ ዝመስከሩ ማለት እዩ። ጻ ካብ ዝበሃል ዓዲ ድማ ዝመጹ ናይ ቅዱስ ኣባ ኣክራን ስጉኡ ወሲዶም ናብ ቅዱስ ቤተ ክርስቲያን ሰሪሖም ማለት እዩ። ኣብ ውሽጣ ናይዚ ቅዱስ ስጋ ኣቐሚጦም እዮም። ካብዚ ቅዱስ ስጋ ናይዚ ኣቦ ማለት እዩ ዓብዪ ድንቂ ተኣምራት እውን ተፈጺሞም እዮም ማለት እዩ። ድሕሪ እዚ ናይ ቶም ካልኦት ቅዱሳን ናይ ሰለስቲኦም ናይ ፊልጶስ ኣብጢሊስማን ከምኡ እውን ናይ ዮሐንስ ስግኦም ድማ ይምንሁር ከተማ ዝመጹ ሰባት ወሲዶም ብጽቡቕ ክዳን ገኒዞም ኣብ ቤተ ክርስቲያን ድማ ሰሪሖም ስግኦም ኣብ ውሽጢ ኣቐሚጦም እዮም። ብቁጽሪ ዘይብሎም ብዙሕ ድንቂ ተኣምራት እውን ተገሊጾም እዮም ማለት እዩ። ንእግዚአብሔር ምስጋና ይኹኑ። ብዞም ቅዱሳን ሰማዕታት እዚኦም ጸሎት ድማ ንኹልና ይምሓረና ዘምሕረና ዝገስጸና ናይ ኣቦታትና ናይ ቅዱሳን ኣምላኽ እግዚአብሔር ሽሙ ዝተኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።